ያለውን ካልጨረሰ በፍርድ ይጠበቃል ብለን ስለምናምን ሊጠየቅ ይችላል። ጴንጤ ሊሆን ይችላል፣ ሙስሊም ሊሆን ይችላል። እሱ አሁን እርስዎ እንዳሉት እርስዎ እንደዛ ነው፣ እንደ አንድ ኦርቶዶክስ ካህን እንደሱ ነው ሊያስረዱ የሚችሉት። እኔ ተጠይቆም ከሆነ አላውቅም። ኦርቶዶክሶች ድነዋል ብለው እርስዎን የሚጠይቅ ሰው ካለ ያው እርስዎ እንደዚህ ነው ሊያብራሩ የሚችሉት። ግን እኔ አሁን ቅድም ስላነሱት ቫሊዴሽን ስላነሱ በተለይ አፖስቶሊክ ሰክሴሽን አሁን ለምሳሌ ጥያቄ ላነሳሉታለሁ። እርስዎን ከፈለጉ ይመልሱት፣ ካልፈለጉ አይመልሱት። አክቹዋሊ የምጠይቀው ጥያቄ አሁን መልስ ያለው ጥያቄ አይደለም። አፖስቶሊክ ሰክሴሽንን በተመለከተ እናንተ ክሌም ታደርጋላችሁ። ቅድምም ሲያደርጉ ነበር እርስዎ ማለት ነው። እውነተኛዋን አንዲቷን ቤተክርስቲያን እኛንን ዊችስ ትሬስ አድርገው ያቺ ቤተክርስቲያን እኛንን ብለው ወደኋላ ትሬስ አድርገው ሄደዋል ማለት ነው ሐዋርያቶቹ ጋር። ዋራባውት ካቶሊክና እናንተ እኮ ኦርቶዶክሳውያን አንድ ነበራችሁ አይደለም? ከመለያየታችሁ በፊት አንድ ነበረ። ኦኬ ኢስተርንና የሮም ካቶሊክ ከመለያየታቸው በፊት አንድ ቤተክርስቲያን ነው የነበረችው። ስለዚህ አሁን አፖስቶሊክ ሰክሴሽንን ወይም ደግሞ የሐዋርያዊ ቅብብሎሽን ከሁለታችሁ ማን ነው? እነሱም ከኛ ወጡ ይላሉ፣ እናንተም ከኛ ወጣችሁ ትላላችሁ። ግን ሶርሳችሁ ወደኋላ ሲካሄድ አንድ ሶርስ ነው ያላችሁ ሁለታችሁ። ለምሳሌ አንድ አባት እንጥራ ብንል አባት ራሱ ተመሳሳይ። አሁን አትናቴዎስ ሰሞኑ ሲነሳ የነበረ ኦርቶዶክስ ነው ተብሎ አንድ ልጅ ሲቀልድ ነበር አትናቴዎስን። ኦኬ ኦርቶዶክሳውያን ክሌም ታደርጋላችሁ አባት ብላችሁ፣ ካቶሊኮችም እንደውም ቸርች የቤተክርስቲያን ዶክተር ብለው ነው የሚጠሩት ክሌም ያደርጋሉ እነሱ። ለምን? የሞተውም ከዛ ከክፍፍሉ በፊት ስለነበር ማለት ነው። አሁን ከካቶሊክና ከእናንተ አፖስቶሊክ ሰክሴሽንን የተከተለው ማን ነው? እውነተኛው ቤተክርስቲያን ማን ነው ከሁለታችሁ? አሁን እንደዚህ ያሉት ነገሮች ላይ ሰክሰሽን በተመለከተ ያው ታሪኩ እንደሚታወቀው በእነሱም በኩል ጳጳሳት ነበሩ፣ በእኛም በኩል ጳጳሳት ነበሩ። የሁለቱ ጳጳሳት አለመግባባት ነው ቤተክርስቲያንን ኬልቄዶን ጉባኤ ላይ እንድትለያይ ያደረጋት ማለት ነው። ኦኬ ስለዚህ ሰክሰሽኑ የሚባለው ነገር እነሱም ጋር አለ፣ እኛም ጋር አለ። ምንም ጥያቄ የለውም። ይሄ ሂስቶሪካል የሆነ ነገር ነው የምናወራው። ኦኬ ምክንያቱም ቅብብሎሽ አላቸው። በእነሱም በኩል ጳጳሳት ሆነው የቀጠሉ አሉ፣ በእኛም በኩል ጳጳሳት ዛትሷ እያወራን ያለ ነው። አሁን ግን ውይይት ላይ የሆን ነው እኮ ለምሳሌ ብፁዕ ቅዱስ አቡነ ታዎድሮስ ይመስሉኛል የግብፁ ፓትርያርክ ከካቶሊኮች ጋር ሄደው እናንተ ያጠምቃችሁትን እኛ እናጠምቅም፣ 2000 ላይ እንደዚህ ያለ አግሪመንት ነበረ። ጠይቄያለሁ እኔ እዚህ ፋዘር አዛሪያስ የሚባሉ ግብፃዊ ካህን አሉ እኔ አካባቢ ማለት ነው። እና እንደዚህ ያሉ ወሬውን ሰምቼ ጥምቀት እነሱ ያጠመቁትን እኛ እናጠምቅም የሚል በእንትን ደረጃ ማለት ነው በዩኒቨርሳል በዓለም አቀፍ ደረጃ በኦሪየንታል ደረጃ ሳይሆን እንደ ግብፅ ቤተክርስቲያን በግላቸው ሄደው ይህን ነገር ተነጋግረው መጥተው የግብፅ ሲኖዶስ የኮፕቲክ ሲኖዶስ ሪጀክት እንዳደረገው ሂስቶሪካሊ ይህንን እናውቃለን። በግላቸው ግን እንደዚህ ያሉት ነገሮች ብለው ስለነበረ ያንን ሲኖዶሱ አልተቀበለውም። በጥምቀት አንድ መሆን የምንችለው ዩኒቨርሳል የሆነ አግሪመንት ስለሚያስፈልግ እንደ ኦሪየንታል ስለሆነ መወሰን የምንችለው ጥምቀት ደግሞ ዶግማ ስለሆነ ይሄ እዚህ ጉዳይ ላይ ወደፊት አንድ መሆን የምንችለው በጋራ ነው፣ በግል አንወስንም። ሴንሲቲቭ የሆነ ኢሹ ነው። በግሪክ ኦርቶዶክስ ላይም ሆነ በካቶሊኮች ላይ አይተ ከሆነ ዲቤትኛ እናደርግም አሁን ላይ። ምክንያቱም ከኛ በላይ ሲኖዶሱ እያወራበት ነው ያለው ወደ ህብረት ለመምጣት ማለት ነው። አንድ ለመሆን የምንናፍቅ ሰዎች ስለሆንን ዝም ብለን መተን ማንቦጫረቅ አልፈልግም፣ እኔም አልፈልግም። ምኞት ስላለኝ አንድ እንድትሆን ዛት ሷይ ከእናንተ ጋር እንኳ ስናወራ እኮ ወደ አንዲቱ ቤተክርስቲያን መምጣት አለባችሁ ነው። ወደ አንዲቱ ቤተክርስቲያን መምጣት አለብን። ፋይናል አት ዘ ኤንድ ኦፍ ዘ ዴይ ቤተክርስቲያን አንዲት ናት። አንድ እውነት አለ። ሺህ ቤተክርስቲያን የለም። በቃ አንዲት ቤተክርስቲያን ያለችው እዚህ ድረስ ከመጡልኝ የኔ ጥያቄ እዚህ ጋር ነው። አሁን እናንተና ካቶሊካውያን ስትለያዩ አፖስቶሊክ ሰክሴሽኑ በሁለታችሁም ጋር ካልተቋረጠ እኛ ከካቶሊክ ስንለይ ለምንድን ነው አፖስቶሊክ ሰክሴሽን የሚቋረጠው? እኛ ጋር ሲደርስ የእናንተ አልተቋረጠም ስትለያዩ፣ እኛ ጋር ለምንድን ነው የተቋረጠው? አሪፍ ጥያቄ ነው ይፋ። በነገራችን ላይ ሉተራን እኛን የማያጠምቁ ካቶሊኮችን የማያጠምቁ በጣም ስለራሩልን አይደለም። ካቶሊክን ማጥመቅ የጀመሩለት ሉተር ራሱ ጥያቄ ውስጥ ነው የሚገባው። ለምን እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ምክንያቱም የካቶሊክ ጥምቀት ትክክል አይደለም
የእነሱ ጥምቀት አያድንም ብሎ ካጠመቀ እሱ ራሱ ተጠምቋል ወይ የሚል ጥያቄ ያስነሳል። ሰክሰሽኑ ከዚህ ዓለም የሚመጣ ብለው ስለሚያስቡ አይሞክሯትም ፎርኤቨር ለዘላለም። መካነ ኢየሱሶችም አብዛኞቹ ከኛ የወጡ ናቸው። ስለዚህ መካነ ኢየሱስ የመሰረቷት እንደነ ትልልቅ ስም አልጠራም ያሉ ሰዎች ተጠምቋል ወይ እና መካነ ኢየሱስ ሲመሰርቱ አልተጠመቁም። አጥማቂዎቹ ራሱ ዋናዎቹ አልተጠመቁም። ዛሬ ማጥመቅን ከጀመሩ ግን እነዚያ ሰዎች ስላልተጠመቁ አይድኑም ማለት ነው መስራቾቹ ራሱ። ስለዚህ ሰክሰሽን አለ ብለው ያምናሉ። ነገር ግን እኛ የማንቀበለው ያን ካቶሊክም የማትቀበላቸው በውግዘት የሉተርን ምንኩስና ኦልሬዲ የፈረሰ ክህነቱም ሆነ ምንኩስናውን ፈርሷል። ስለዚህ እኔ ቀሲስ በኩሉ ለምሳሌ ከኢትዮጵያ ኦርቶዶክስ ተዋሕዶ በወጣና የራሴን ቸርች መስርቼ ባጠምቅ ጥምቀቴ ዜሮ ነው የሚሆነው፣ አይሰራም። ኦኬ ያ ሲኖዶስ መመሪያ ካስተላለፈ በኋላ አንድ ካህን ኦርቶዶክስም ሆኖ እኮ ባይዘው ክህነቱ የተሻረ አለ። ኦርቶዶክስም ሆኖ ሌላ ሚስት ሁለተኛ ሚስት አግብቶ ሊሆን ይችላል፣ በዝሙት ወድቆ ሊሆን ይችላል። ብቻ ቀኖናው ከክህነቱ እንዲሻር ያደርጉ። ስለዚህ ካቶሊክና ኦርቶዶክስ ሲለያዩ ያለ ውግዘት ነበር የተለያዩት እያሉ ነው። ኢስተርንና እንደገና ደግሞ በኬልቄዶኑ ማለት ነው የእናንተው እና የነ ኢስተርን ኦርቶዶክስ ስትለያዩም ያለ ውግዘት ነበር እያሉ ነው። ኦሪየንታሉና ኢስተርኑ እንደገና ወደ ኋላ ደግሞ ካቶሊክ ከኢስተርን ጋር እኮ እኛ እኮ ኢስተርኖች ጋር እኮ አይደለም መጀመሪያ ኢስተርኖች ከካቶሊክ ጋር ካቶሊክ ጋር ጀመርነው ጋር እንጨርስ። ካቶሊክ ጋር ያለ ውግዘት ነበር የተለያያችሁ። ካቶሊኮች ጋር ለመለያየት መጣው ካቶሊኮቹ ጋር እንሂድ። ከካቶሊክ ጋር ስትለያዩ ያለ ውግዘት ነበር የተለያያችሁት? አዎ ስለ ጀመርነው ከካቶሊኮች ጋር ስትለያዩ ያለ ውግዘት ነበር የተለያያችሁት? ውግዘት ስለላረ እንደ አብረን ማናገለግለው እኮ ካዲያ እነሱ ጋር ውግዘት ካለና አፖስቶሊክ ሰሴሽን ከቀጠለ እኛ ጋር ውግዘት ሲኖር አፖስቶሊክ ሰሴሽኑ ለምን የማይቀጥልበት ምክንያት ምንድን ነው? አንድ ቀሲስ ተቋርጠዋል። እኔ ጋር ብቻ ነው? አይ ተቋርጠዋል። እየነዱ ነው መሰለኝ። እሺ የተለዩ ጳጳሳት ማለት ተቋርጠው ነበር። ጳጳሳት ማለት ክህነትን የሚያስቀጥሉ ጳጳሳት ናቸው እንጂ ቄስ አይደለም ወይ መነኩሴ አይደለም። መነኩሴ ቅስና መሾም አይችልም፣ ጳጳሳትን መሾም አይችልም። ማለት ቄስ ዲያቆን ማድረግ ስለማይችል የመነኩሴ ስልጣን በጣም ትንሽ ነው። ስለዚህ ቤተክርስቲያንን ፕላንት ማድረግም አይችልም። በኤጲስቆጶስ ፈቃድ ነው ቸርች ራሱ አንድ ቤተክርስቲያን የምትመሰረተው። ስለዚህ ሉተር መነኩሴ ነው፣ ጳጳስ አይደለም ነው። መነኩሴ ደግሞ ክህነትን አያስቀጥልም፣ ማስቀጠል አይችልም። ስለዚህ ጳጳስ ከሆኑ ቢወገዙም ችግር የለም፣ መቀጠል ይችላሉ። ቤተክርስቲያን እንደዛ ነው። የአንድ ጳጳስ የአሪዎስ ወይንም ጉዳይ ወይንም የንስጥሮስ የአንድ ኤጲስቆጶስ ጉዳይ አይደለም። የኬልቄዶን እኮ በጣም ትልቅ ጉባኤ እኮ ነው። ብዙ ጳጳሳት በዚያም በዚህ ማለት አንዲቷ ቤተክርስቲያን ላይ የነበሩ ጳጳሳት መለያየት ነው የተፈጠረው። ፖለቲካውም ገባ። ስለዚህ የአንድ ኤጲስቆጶስ ብቻውን የመሆን አይደለም። በእኛ ቤተክርስቲያን አሁን አንድ ጳጳስ እንኳን ብቻውን አይሾምም፣ አይቻልም። ያ እንደ ማህበር ነው። አየህ፣ ይሄኛው ግን ግለሰብ ማለት መነኩሴ ነው። ስለዚህ ዲበኩሉ የሚባል ቄስ ራሱን ችሎ ስለወጣ አፖስቶሊክ ሰክሰሽንን ማስቀጠል አይችልም፣ አውቶሪቲ የለውም። ጳጳሳት ግን የመገዳደር ከቤተ ክርስቲያን ያ አይሰራም ብለን ነው የምናምነው። ዛት ሷይ የሌሎቹን እኛ ድነዋል ብለን ማንነው። በውግዘት እስከተለያየን ድረስ ውግዘቱ ካልተፈታ አንድ ነን ብለን ክሎዝ የሆነ ኮሚኒየን አይኖረንም። አንድ አይደለንም። ጥምቀታቸውንም አንድ ሌላ ጳጳስ ከኛ ቤተክርስቲያን ውጭ አንድ ጳጳስ ቢያጠም ጥምቀቱ ትክክል ነው ብለን ስለማናምን መልሰን ነው የምናጠምቀው እኛ። ምክንያቱም
ግን ምን ልዩነት አለው ቀሲስዬ? ለምን እሱ አሁን ካቶሊክን አሁን አውግዛቸዋቸው፣ ግን እነሱ ብታወግዟቸው ቢወገዙም ቢለዩም ግን ደግሞ አፖስቶሊክ ሰክሴሽን የተከተሉ ናቸው ቤተክርስቲያን ናቸው ካሉ ምን ያደርግላቸዋል? ወደ እናንተ መምጣት ማለት እነሱ እዛም ሆኖ ድነት ያገኙ ናቸው ማለት ነው። በነገራችን ላይ ሰክሰሽኑን ብቻ አነሳው እንጂ መጀመሪያ ኬልቄዶን ላይ እኮ ጳጳሳት እናንተ ናችሁ ወይንስ እኛ ነን የሚል አይደለም ክርክሩ። እንደምታውቀው አይ የኬልቄዶን አይደለም ምን እዛው የካቶሊክ ከኢስተርን ጋር ካቶሊክ ያረጋችኝ ልዩነቶቹም በትምህርት ላይ እየተነሱ ናቸው። በትምህርት ላይ ነው። ግን ሪሊ ኬልቄዶን ላይ ፖለቲካ በጣም እንደነበረ ታሪኩን የጋራ የምናውቀው ታሪክ ስለሆነ የፖለቲካው በጣም ስፕሊት እንዲሆን ብዙ ነገሮች ሰርቷል። ዛሷ ውይይቱ የሚደረገው አንዳንድ በነገረ ክርስቶስ ላይ የቃላት ችግር እንጂ ይህን ያህል ልዩነት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል የቃላት ያገላለጽ ችግር አለ። ስለዚህ ቲዮሎጂካሊ ያሉ ፕሮብሌሞችን ተነጋግረን ውግዘቱን አንስተን አንድ መሆን አለብን ነው እያልን ያለ ነው። ስለዚህ ያ እንዲመጣ እንናፍቃለን። እስከዚያ ድረስ ግን ነው ማለት በመካከል ቤተክርስቲያኑ አንድ ሆነናል የሚለውን አዋጅ እስከምታውጅ ድረስ ግን ኢሶኬ ካልን ወደ አንድነት አንመጣም ማለት ነው። ኢሶኬ በነገራችን ላይ ማለት ግን ቤተክርስቲያኗን የበለጠ ዝም ብሎ መቋሚያ የሌለው ክፍፍል ውስጥ እንድትገባ ያደርጋል። ስለዚህ ውግዘት ዋና ዓላማው አንደኛው ቤተክርስቲያኗን መጠበቅ ነው። አንዲቷን ቤተክርስቲያን መጠበቅ ስለሆነ ነው። እናመሰግናለን ቀሲስ፣ እናመሰግናለን። አሁን ወደ ጨዋታው እንገባለን ማለት ነው። አሁን ፖለቲካ ኤፍሬም ጨረስክ? ኤፍሬም ጨረስክ? ወደ በኋላ መልሳለሁ። ቀሲስ ወንድሞቼ ደግሞ ይቀጥሉ። እሺ እስካሁን ፖለቲካ ሰምተናል። አሁን ፖለቲካ እንደማይሰራ በግልጽ የምናይበት ሰዓት ደርሷል። ቀሲስ ዲበኩሉ እስካሁን ፖለቲካ ሲያወሩ ነበረ። ፖለቲካ እያወሩ እንዳልነበረ ደግሞ አሁን የምናይበት ሰዓት ነው ማለት ነው። እናመሰግናለን። እሺ ቀሲስ በጥያቄና መልስ ነው የምናደርገው። ቀሲስዬ የሆነ ረጅም ርቀት አንሄድም። ይሄ አራውንድ ደቡሽ ምናምን አይነት ነገር አንጫወትም። ቀሲስ አራውንድ ደቡሽ አንጫወትም። ማስረጃ ብቻ ነው የምጠይቀው። እኔን ይጠይቁኝ። ኦኬ እኔን አማን አዘ ሪፎርምድ አንተ እንደዚህ ነህ ምናምን ይጠይቁኝ። እኔ መልስ እሰጣለሁ። ኦኬ አሁን ግን እርሶን የምጠይቀው አዘ ኦሪየንታል ኦርቶዶክስ ስለሆነ ማስረጃና ማስረጃ ብቻ ነው የምጠይቀው። ኦኬ የመጀመሪያው ጥያቄ አሁን መጨረሻ ላይ ካወሩት ነው የሚጀምረው። ኦኬ መጨረሻ ላይ ካወሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢስተርን ኦርቶዶክስ እና በኦሪየንታል ኦርቶዶክስ መካከል ያለው ልዩነት የቃላት ልዩነት ነው ያለችበትን ማስረጃ ያውጡልኝ። አለቀ። ይቀጥሉ። ሌላ ነገር የሚያወሩ ከሆነ ማለ ይገባሉ። አይ እኔ ሲጀመር አንዳንድ ውይይቶቻችን ላይ በጣም ሆት ስትሆኑ ከጎረምሳ ጋር ሳወራ እኔም አብሬ ጎረምሳነት ይሰማኝና ክህነቱንም በጎረምሳነት ይቀጥሉና መልሱን ብቻ ይንገሩኝ። የቱ ጋ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምስራቃውያን ኦርቶዶክስ ጋር ያለን ልዩነት? ኮሜንቱን ክፈቱ፣ ምዕመናን ይሳተፉበት። ከኢስተርን ኦርቶዶክስ ጋር ያለን ልዩነት የቃላት ልዩነት ነው ያለችው የቱ ጋ ነው? ቲክቶክ ላይ ፖለቲካ መስራት አይቻልም፣ በተለይ እኔ ባለሁበት ቦታ። አሁን ማስረጃ ብቻ ነው። ማስረጃ ጨረስክ? አዎ ጨርሻለሁ። ማስረጃ ነው የምጠብቀው። ሚውት አድርግ። ማስረጃ እየጠበቅኩ ነው። ሚውት። ሌላ ነገር የሚያወሩ ከሆነ ማላ ይገባለሁ። ሚውት አድርገው። እሺ አሁን እስካሁን በስርዓት እያወራን ነው። የጀመርኩትን ልጨርስ፣ ጣልቃ አትግባ። እና ሆት የሆነ ውይይት ስናደርግ እኔም በጣም ስሜታዊ የሆንና የክህነቱንም ሽምግልና በጣም ላወርደው ስለምችል ከይፋ ጋር በቀጠልንበት ከብራዊት ጋር በነበረበት ውይይት ከቀጠለ ይቀጥላል፣ ካልቀጠለ ግን ቻው መባባል በጣም አትራፊ እንደሆነ እገነዘባለሁ። ስለዚህ ቻው ማለት ቀሲስ ቻው ማለት
አይደለም መሀል ላይ ገባለሁ ብያለሁ። እኔ ባለሁበት ፖለቲካ መስራት አይቻልም። ቻው ማለት ማስረጃ የለኝም ማለት ነው። እስካሁን ሲሰሩ የነበሩትን ፖለቲካ አይሰሩም። እኔ ባለሁበት ቀሲስ፣ እኔ ባለሁበት ፖለቲካ መስራት አይቻልም። እሺ ማስረጃ አለ የለም? እኔ አዳምጣለሁ። ማስረጃ አለ የለም? አዳምጥ፣ መልስህን ጠብቅ። ጠይቀኛል፣ መልስ አለ። ማስረጃ የለም አለ፣ ማስረጃ የለም። ይጀምሩ አለ ብሎ ይጀምሩ፣ አለ ወይም የለም ብሎ ይጀምሩ። አለ አዳምጥ፣ ልመልስልህ እንዴ። እሺ አሁንም ይሁን፣ ሚውት አድርጌ ልጠብቅ ነው። አለ ወይም የለም ብሎ ሳውራ ጣልቃ አትግባ። ላውራበት አለ ወይም የለም ብለው እንዲጀምሩ ሚውት ላደርግ ነው። ይኸው ያወራው ሲጀመር ያላልኩትን ነው እኮ ያወራው። ልመልስልህ፣ ያላወራሁትን ያወራው ሲጀመር የትምህርት የቃላት የሚባል ነገር አለ ብያለሁ። በከሁለት የቃላት አገላለጥ እንጂ ይህን ያክል የእምነት ልዩነት በጣም ሰፊ ልዩነት የለንም። ስለዚህ አንድ መሆን አለብን የሚል ውይይት እየተካሄደ ነው ብያለሁኝ። እሱ ብቻ ሳይሆን አልኩ ይቀጠልሁና በነገረ ክርስቶስ ላይ ውግዘት ብቻ ሳይሆን የለያየን የጵጵስና ጉዳይ ሳይሆን በትምህርት ላይም ጭምር ስለሆነ አንዳንድ ግድፈቶች ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲባል እንዴት ነው መባል ያለበት የሚል ስለሆነ ውይይት ላይ ነን ነው። ውይይቱ ደግሞ ከረንትሊ ነገሌ የምላቸው ሰዎች ጭምር ውይይት ላይ እንደ ቸርች እያደረግን ያለ ነው። ይቀጥላል ይሄ ውይይት። ለዚህ ማስረጃ ካልከኝ ሂድና ጠቅላይ ቤተ ክህነት ሂደው የነበሩትን ሰዎች አንዱ ዲያቆን ሄኖክም አለበት፣ ብፁዕ አቡነ አረጋዊ አሁን አርፈዋል፣ አባ ኃይለ ማርያም እሳቸው የነበሩበት፣ በግብጽ ቤተክርስቲያን ያሉትን ሰዎችን አላቅም ስማቸውን። እንደዚህ ያሉ ውይይቶች እየተካሄዱ ነው። አሁንም ውይይቶቻችን እያደረግን ያለ ነው። ይሄን ከሆነ የፈለከው ይሄው ነው። እሺ ጥያቄ አልተመለሰም። እንደምትሰሙት ምዕመናን ጥያቄ የነበረው በኮፕቲክ ቤተክርስቲያን በኩል ያለው ቆይ አንዴ ቀሲስ ሰምቼዎታለሁ እኮ በኮፕቲክ ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። ኦኬ በአርሜን ቤተክርስቲያን በኩል የነበረው ምላሽ ምን ነበር የሚል አይደለም። በኤርትራ ቤተክርስቲያን በኩል የነበረው ጥያቄ ምን ነበር የሚል አይደለም። የነበረው ምንድን ነው? ጥያቄው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በኢስተርን አብያተ ክርስቲያናት ወር በምስራቃውያን አብያተ ክርስቲያናት በኩል ያለው ልዩነት የቃላት ነው። እንደው አበበ በሶ በላ ሲባል አበበ እንጀራ በላ የሚል አይነት ልዩነት ነው የሚል አይነት ልዩነት መኖሩን የኢትዮጵያ ቤተክርስቲያን አጽድቃለች ወይ የሚል ነበረ። ምዕመናን እንደሰማችሁት ቀሲስ ደበኩሉ ምን እንዳወራ ሁላችሁም ሰምታችኋል። ጥያቄ ቁጥር 2 የማይመለስ ማለት ነው። የማይመለስ ጥያቄ ቁጥር 2 ኦኬ። የኛ ቤተክርስቲያን ናት ያልተነጠለ ያልተከፈለ የሐዋርያዊ ቅብብሎሽ ያላት የሚል ነገር አውርቷል። በል ቀሲስ ደበኩሉ ኮሜንቱን ክፈቱት። ኤፍሬም ምንድነው እየተካሄደ ያለው? ምዕመናን ይሳተፉበት። ጥያቄን አንዴ ላቅርብ። በአፖስቶሊክ ሰክሴሽን ወይም በሐዋርያዊ ቅብብሎሽ የኛ ቤተክርስቲያን ናት ያልተከፈለ የሐዋርያዊ ቅብብሎሽ ኦር የአስተምሮም ቅብብሎሽ ያላት የሚል ነገር ቅድም አውርተዋል። በል ቀሲስ ደበኩሉ በጣም ያስጠላል ንግግር። አንተ በጣም እንደዚህ ያለ ጋጠወጥ የሆነ ንግግር ክርስቲያናዊ አይደለም ንግግር፣ ያስጠላል። ምንም ጋጠወጥ አላወራሁም። በጣም አንተ የሚታወቅ ሰው እንኳን እንደዚህ አያወራም። አንተ ምንም አላወራሁም። መልሱም ብቻ ኧረ በቃኝ። እንደው ካንተ ጋር እንደዚህ ያለ ንግግር አንተ ቶንህ ራሱ እኮ በጣም ነው የሚያስጠላው። አማን ሪከርዱን አዳምጠው በኋላ። አይ ቶኑ ይኸውልህ ቀሲስ ምንም አላወራም፣ አልመልስልህም። አይመጥንም ይሄ ንግግር አይደለም። መልስ ስለሌለው መልስ የለውም። በፖፖ አልመልስልህም። አልመልስልህም። አይመጥነኝም። አልመልስልህም ሳይሆን መልስ የለኝም ነው የሚባለው። አለቀ። መልስ የለኝም ነው። እሺ ልመልስልህ። እሺ
በካቶሊክ ቤተክርስቲያን በኢስተርን ኦርቶዶክሳውያን እና በኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስ ለዓለም አልሞተም ለተመረጡ ሰዎች ነው የሚል እንደዚህ በጣም ዝም ብሎ የተበላሸ ጥያቄ ምን ነበር? እየመለስኩልህ ነው። ጥያቄ ምን ነበር? ማስረጃ ነው የጠየቀኝ። ማስረጃውን ልሰጥህ። ቆይ ጥያቄን ያስታውሱ። ጥያቄ ምን ነበር? ምንም ይኸውልህ፣ ገና ትምህርትህ እኮ ባይዘው ጥያቄ ምን ነበረ? ቀሲስ ዲበኩ ጭንቅ የሚል ጥያቄ ምን ነበረ? ጭንቅ የሚል ክርስቶስ ለዓለም አልሞተም ብሎ ጥያቄ ምን ነበር? ይጨንቃል። ስለ ካልቪኒስት ማሰብ ይጨንቃል። ጥያቄ ምን ነበር? ኤፍሬም አሁን አንተም ተመርጣል። ያስወጡት ይሄንን ቀሲስ ማለት አንተም ተመርጣል። ጥያቄ ምን ነበረ? አማን የተመረጠ ሰው ምን ነበረ? ምንም አላሰማሁት። ምንም የሚሰሙት ነገር የለም። ምን ነበረ ጥያቄ? ይኸውልህ የተመረጠ ንግግር እንደተመረጠ ሰው ምን ነበረ? ቀሲስ ፖለቲካ የለም። አማን ሻሎም ባለበት ፖለቲካ የለም። ይኸው ፖለቲካ የለም። አራሃለ ይኸውልህ ክርስቶስን የዓለም ቤዛ ነው ብለህ ጥያቄ ምን ነበረ? የእርሶን ዩኒቨርሳሊዝም ልቀበል። ማንም ሳያምን ክርስቶስ ማንም ሳያምን ክርስቶስ ስለተሰቀለ ብቻ በብሉይ ኪዳን የነበረው ሁሉ ኃጢአታቸው ተምረዋል የሚል ዩኒቨርሳሊዝም ምንፍቅና፣ የእርሶን ዩኒቨርሳሊዝም ምንፍቅና ነው የምንቀበለው። ክርስቶስ ምንፍቅና ነው የሚያስተምሩት። ለ300 ሰዎች ላይ ሞተው ከምትል ይልቅ የለም የሚሰሙት ነገር የለም። ኤፍሬም አስቆመው። ይሄንን ቀሲስና አማን ቆዩ አንዴ። አማን ምንም ሊመልስ አልቻለም። ስለዚህ ሌሎቻችሁ ቀጥሉ። በቅቶኛል። አማን አንዴ ሁላችሁ ሚውት አድርጉ። አማንም ቀሲስም ይቅርታ በጣም ቆይ። አሁን ይሰማል ድምጼ? ይሰማል። ባግዳድ በተራ እየተጠያየቁ መልስ መመለስ ነው የተሻለ የሚሆነው፣ መማማርም የምንችለው። አይ ቲንክ በዚህ ሁኔታ ብዙ ርቀት የሚያስኬድ ነገር አይደለም ያለው ነገር። ኤኒዌይስ ሶ ወደ ሰላማዊ ውይይት ምናምን ብንመለስ ቀሲስ ፈቃደኛ ከሆኑ አማ የሚያነሳቸውን ጥያቄዎች መመለስ ነው። ካልሆነ ደግሞ እንግዲህ ቢቀር ነው የሚሻለው። ይቅርታ አድርጉልኝ። እናንተ ሽማግሌ እንደዚህ ቤት ውስጥ ጤነኛ ሰው የለም። እንደዚህ ውስጥ አንድ ጊዜ ሁላችሁም አንድ ጊዜ ጤነኛ ሰው የለም ምናምን። ቀሲስ እንደዚህ አይነት ፖለቲካ አማን ሻሎም ባለበት አይደረግም። አንድ ጊዜ አማን እሱን እናከብራለን፣ ክህነቱን እናከብራለን። ኢቨን ኢፍ ኦርቶዶክስ ባንሆንም እንኳን ግን እንደዚህ አይነት በጣም የወረደ ፖለቲካ እንዲጫወቱ አማን ሻሎም አይፈቅድም። ኦኬ አይፈቅድም። ስለዚህ ጥያቄ ቀጥታ ይመልሱልኝ። ካልቪኒስት፣ አርሜኒያን በዚህ ገብቶ በዛ ወጥቶ እኔን መጠየቅ ይችላሉ። ኦኬ ቀሲስ እኔን መጠየቅ ይችላሉ። ነገር ግን እኔን መጠየቅ ባለበት ታይም ይጠይቃሉ እንጂ እኔ ጥያቄ እየጠየቅኩ እያለ እኔን መጠየቅ አይችሉም። ስለዚህ አሁንም ቢሆን በተከበረ መንገድ እኔን ጥያቄን ይመልሱልኝ። እንደማይመልሱ ያወቁ ይጠይቃሉ። እኔ ጎረምሳ ነኝ። እኔ ድምጼ ወፍራም ነው። በቃ እኔ ጎረምሳ ነኝ። በቃ አዳምጥ፣ ማዳመጥ ትችላለህ። ጥያቄን ያስታውሳሉ። እሺ አንድ ጊዜ ቀሲስዬ አንድ ጊዜ ቤታችሁን የመጣሁት እድል ስጠኝና ላውራ። እንዴ እድል ልሰጥዎታለሁ። እሺ ያውሩ። አሁን ያውሩ። ቀሲስ እርሶ ያውሩ። አሁን አማን ማናችሁም እንዳትገቡ፣ ሲጨርሱ ይገባል። የሚገባው ሰው ማለት ነው። ሲጨርሱ ትገባለህ። ቀሲስ እሺ ያውሩ። የእርሶ ተራ ነው። በጣም ጥሩ። እኔ እኮ በእርጋታ ነው ማናወራ። ደቂቃ ይሰጥ፣ አለዚያ ረጅም ደቂቃ ልንቀመጥ ነው። ደቂቃ ይሰጥ። ይሄ ልጅ ዛሬ ምን ነክቶታል? አሙዬ ግድ የለም ያውሩ፣ ችግር የለው። አይ ግድ የለም አይደለም። ኤፍሬም ረጅም ደቂቃ እንዲያወሩ የምትፈቅድላቸው ከሆነ እኔ እወጣለሁ። ደቂቃ ፕሪሳይዝ የሆነ ደቂቃ ይሰጥ። እኔ በደቂቃዬ ውስጥ ጥያቄን አቀርባለሁ። እርግጠኛ ነኝ። አንተም ታወራለህ፣ ችግር የለውም። አንተም ታወራለህ። ጊዜ ወስድ። የእነሱን ያህል ጊዜ ትወስዳለህ። አይ ቆይ አማንም ቀሲስም አንዴ ቆይ። ኤፊ አሁን ትንሽ ቴይለርድ እንዲሆን ቀሲስ የሚናገሩት አማን ባነሳው ጥያቄ ላይ ከሆነ ሁላችንም ጥያቄውንም እንድንሰማው
አንዴ አማን ጥያቄውን ይድገመውና በቀጥታ በዛ ያላወራም ከሱ ጋር ይኸውልህ ቶኑ ጤነኛ አይደለም። ኤቢ ይኸውልህ ንግግራችን እኮ ሰላማዊ ረጋ ያለ በቃ እንደዛ። እሺ አማን እኮ ተቆጥቶ እኮ ነው የመጣው እኮ ተናዶ ነው የመጣው። ምንም በዚህ አይነት ቶን ማውራት ለኛ ጥቅም የለውም ነው ያለው። ምንም ተናድጄ አልመጣሁም። ቶኔም አማን እንደዛ ከሆነ እንቶ በቃ እዚህ ጋር እናቁመው ማለት አሁን ቀሲስም ለአማን የሚሰጡት መልስ ከሌለ ቀሲስ ይቅርታ ለአማን የሚሰጡት መልስ ኦልሬዲ ከሌለ በቃ አሁን ስለዚህ ምንም እኮ ሌሎች ቶኑን ረጋ አድርገን ማውራት አለብን። ከመጀመሪያ ጀምሮ እኮ ረጋ ብለን እናወራ ስናወራ እኔ እኮ ሲጀመር እየተጠየቅኩ ነው ያለው። አንደኛ ቤቱ የእናንተ ነው፣ ሁለተኛ እየተጠየቅኩ ነው። ይሄንን እያደረኩ ባለበት ቶናችሁ የአማን ቶን ጥሩ አይደለም። የብስጭት የንዴት የቁጣ ነው። ይሄ ደግሞ ጥሩ አይደለም ነው እያልኩ ያለው። አየሽ እሺ በቃ ከሆነ በቃ ይቀርብን እንዴ። ለምን ገብቶኛል። እኔ አሁን ገብቶኛል። አማን ያው አማን ኖ ቀሲስ አሁን አማን ተረጋግቼ ያው ድምጤ አንዳንዴ እንትን ይላል ብሎ ተናግሯል። ያውቁታል እንግዲህ ከእርሶ ጋር እኮ እንደ አባትና ልጅ ስታወሩ ነው የኖራችሁ። አዲስ ነገር አይደለም፣ ምንም ውስብስብ ነገር አይደለም። በተረጋጋ ሁኔታ መማማር የምንችልበት ጥያቄ አማንም አንስቶ እርስዎ የሚመልሱበት እድል ካለ ዋን ሞር ታይም በቃ እርስዎም ነገሩን ቀለል አድርገው ይዩትና እንቀጥል። እንደዛ ካልሆነ እንተውና የኔን ጥያቄ አንተ አቅርብለት። እኔ በቃ ሙቅብዬን የመጣሁት እኔ በውልና ማስረጃ አማን በውልና ማስረጃ ካልወከልከኝ አላቀርብም። አንተ አቅርብለት። የኔን ጥያቄስ እንዴ አንድ ጊዜ ቆይ አንድ ጊዜ ቀሲስ ጥያቄ ያለኝ እኔ እኮ ቅድም ለብራዊት ኤፍሬም ያወራል ወይም ኤቢም ያወራል። ከሁለት አንዱ ነው የሚያወሩት። ረጋ ብለው እንደኔ የጎረምሳ ድምፅ ሳይኖራቸው እንደኔ ሳይጮሁ እንደኔ ዛሬ አማን ድምፁ ተቀይሯል ምናምን ሳይባሉ ኤቢና ኤፍሬም ይጠይቃሉ። እኔ ጥያቄ ለእነሱ አስረክቤ እወጣለሁ። ከኔ መስማት የማይፈልጉ ከሆነ ማለት ነው። ቅድም የጠየቁትን ጥያቄ በቃ ሁለቱ ይጠይቃሉ። እኔ የለውበትም፣ አለቀ። እኔ ወጣላለሁ፣ ችግር የለውም። ግን ዳይሬክትሊ ኤቢ በውስጥ ነው ምልክልህ። አጠያየቁ የሚሆነው እዚሁ እንዲመልሱ ነው። ቅድም ሲሰሩ የነበሩት ፖለቲካ ነበረ። ኦኬ እኔ ባለሁበት ቦታ ፖለቲካ እንዲሰራ አልፈልግም። አይ ቀሲስ ቤታችን ሰጦታለሁ። አውርተው እንደዚህ ያውጡን። ቀሲስ አይደለም አይውልት ጤነኛ ንግግር አይደለም የሚናገረው። ከታች ኮሜንቱ ራስ ተቋቋማ ካት ውጡ የሚለው በዛ ኮሜንቱን አይ ኦኬ በስለ ስርዓት አወራን። ጥያቄያችሁን ልመልስ አም ሄር ካልሆነ ግን እሺ ኮሜንቱን ዝጉት። እኔ ግን አይደለም ምዘጋው ምከፍተው ምን አይደለም እስካሁን ኖ ኮሜንቱ አይደለም እኮ ኮሜንቶች እኮ ወደው አይደለም። ቆይ እንደዚህ ይሁን አንድ ጊዜ እኔ ደግሞ ስሙኝ። አሁን እኔ ስልጣን በራሴ ስልጣን አሁን ሁላችሁም ሚዩት አድርጉና አንድ ጊዜ ስሙኝ። አሁን በዚህ ሁኔታ ጥያቄዎቹም በትክክል አይመለሱም፣ ጥሩ ውይይትም አይኖረንም እውነት ለመናገር ማለት ነው። እና ምንድነው ጊዜ እንስጥና አሁን አማን ሲጠይቅም ጊዜ እንስጠውና አማን ሐሳቡን በደንብ አርቲኩሌት አድርጎ ያቅርብ ጊዜ ውስጥ። ከዛ ሚዩት ያርግ። እርሶ ደግሞ ጊዜ የፈለጉትን ጊዜ ወስዱና እናንተ የምትፈልጉትን የምትጠይቁ ከሆነ ልመድ እሱ አቀራረቡ ከመጀመሪያው ጀምሮ ትክክል አይደለም። ቶኑ እኮ ትክክል አይደለም። አየህ ይሄ ትክክል አይደለም። እኔ ቶኔ ወፍራም ነው። 40 እና 50 ዓመት ሲሞላኝ ወደ ቀሲስ ዲበኩሉ ድምጽ ጠጋለሁ ነው። እስከዛ እንደው በጣም ታሳዝናለህ ወንድም አለ። በቃ ስለዚህ እኔ ሚዩት አደርጋለሁ። ኤቢ አንተ ቀጥል፣ ኤፊ አንተ ቀጥል። እኔ ጥያቄውን በውስጥ ልካለሁ። ሁለት ጥያቄዎች አሉ። አሁን ቀሲስ ለኔ ሊመልሱልኝ ዝግጁ ስላልሆኑ ኦኬ፣ ቶኔ ትክክል ስላልሆነ ኦኬ፣ ጎረምሳ ድምጽ ስላለኝ ወፍራም ድምጽ ስላለኝ አይመለስልኝም። አሁን ኦኬ፣ አይመለስልኝም። ስለዚህ እናንተ ድምጻችሁ ረጋ ብሎ የምታወሩ ወንድሞች እናንተ ትጠይቁታላችሁ። ስትጠይቁ ግን በፈጠራችሁ አምላክ ቀጥታ ኢሚዲየትሊ ጠይቁት። ሌላ አራውንድ ዘ ቡሽ የሚመላለሱ ከሆነ እያስቆማችሁ የጠየቁት ጥያቄ ይሄ ነው እያላችሁ እንትን በሉ፣ መልሱን ጠይቁት። እኔ
አብቅቻለሁ። እናንተ በራሳችሁ መንገድ መሄድ ትችላላችሁ። ጸጋና ሰላም ይብዛላችሁ። በውስጥ ልክላለሁ የብዬ ጥያቄን ግን አማን መውረድ አይጠበቅብህም። እኔ አልወርድም። ጥያቄውን ብቻ ነው የምልክልህ። ግን ስጠይቀው እኔ እንደሆንኩ አድርገህ ትጠይቃለህ። ቦታም አለ እንደሆንኩ አድርገህ ትጠይቃለህ። ስጠይቅ ኦኬ። ኧረ ያንተ ጥያቄ ብቻ ሳይሆን አማን አንድ ጊዜ እኔ ደግሞ ላውራ። ስንት ደቂቃ ትሰጡኛላችሁ? ለእኔ ደግሞ አንድ 2 ደቂቃ ሚዩት ኤፍሬም ሚዩት አድርግ። አትሰጡኝም? 2 ደቂቃ ስጡኝ። ግድ ይላል። ቀጥልሽ። አንድ ጊዜ አሁን ቀዝቀዝ እንበል። አንድ ጊዜ መዝሙር ልክፈትና አንድ ጊዜ ቀዝቀዝ እንበል። ይሄኛውን ትንሽ ዝማሬ መላእክት ያሰማልን። አሁን ትንሽ እንትን ልንበል ብዬ ነው። ጦርነት ሆነ እኮ እንትን ሆነ ኮሶቮና ሰርቭ አይነት ሆነ። ኦኬ እሺ፣ አሁን ጋዲም መጥተዋል። እሺ ጋዲ መጥተሃል። አሁን እንደዚህ እናርግ ፕሊስ። እሺ ምን እናደርጋለን አሁን? አሁን ከዚህ በፊት የነበረውን እንርሳውና ከዛ አሁን ለአሙ ነው መልሼ እድል የምሰጠው። አማን ጥያቄውን እኔ የጠየኩት ይህንን ነው ብሎ አማን ጥያቄ ያቀርባል። ከዛ በዛ ጥያቄ ውስጥ ከፈለጋችሁ ደቂቃ አስቀምጬላችሁ ከፈለጋችሁ ደግሞ ደቂቃ ሳይኖር መልስ ትሰጣላችሁ። ጋዲም ስላለ የፈለገ ሰው መልስ መስጠት ይችላል። እና እንደዚህ ከሆነ የሆነ እንትን ይኖረዋል፣ ፖይንት ያለው ነገር ይኖራል። አለበለዚያ ግን እንዳልነው በጌታ ሰላም ወደ ቤታችን ብንሄድ ነው የሚሻለው። እና አሙ አሁን ጥያቄውን ያቀርባል፣ ስሙትና በደንብ ከዛ በኋላ ደግሞ ቀሲስ ይመልሳሉ። ከዛ በኋላ እንደዛ እያደረግን እንሄዳለን፣ በመደማመጥ በመከባበር ማለት ነው፣ በመዋደድ። እኔ አማንን ከዚህ በፊት እንደሚወዱት ሲናገሩ ሰምቻለሁ፣ እንደ ግባብታችሁ እንደምታወሩ አውቃለሁ። እና በእንደዚህ መንገድ እናድርገው። ተባረኩ። አሙዬ መቀጠል ትችላለህ። ሰላም ለአንተ ይሁን። ኤፊ ዌልካም ብራዘር። አማን ችግር የለውም። እዚሁ ገስት ላይ ተቀምጡ። ቆይ አንድ ያመንሽ ኤፊ ላውራው ብዬ ነው። አንዴ አሁን ነው የገባው ሚተር። አረ ስለ ቶፒክ ላውራ አይደለም። አንዴ ቆይ ስለ ርዕስ ሚተር ችግር የለውም። ረጅም ደቂቃ የጠበቁ ሰዎች ስላሉ ካንተም በፊት አካሄድ ነው የምታወራው ጋር 10 ሰከንድ አንተ ሰውዬ ምን ሆነ? አንድ ጊዜ እሺ ያውራ። አካሄድ ከሆነ ያውራ። አላደለም ኤፊ አንተ እንትኑን አታውቀውም ማለት ነው ብሮ። እነሱ ቤት ሲሆን እንደዚህ አያናግሩህም። ኤፊ ላውራው ነው። አዳምጥ፣ ቀስ በል ጋዲሳ ብራዘር። ምን ሆነ ነው? በጣም ነው ሆት አልሆንኩም። አንተ እስከ ከፈትክ ድረስ ነው ሆት መሆነው። ሚውት አድርግ። ተረጋጋ ወዳጅ። ሚውት አድርግ። እሺ ሚውት አድርግ።
ኤፊ ምን መሰለህ ሚውት አድርግ። ኧረ አንዴ ኤፊ ላውራው እንዴ? አታውራ። ሌሎች አሉ ካንተ በፊት የቀደሙ ሌሎች አሉ። አማን ካወራ በኋላ ታወራለህ ጋዲ። ቆይ እንደዛ ነው። አሁን ጋዲሳ ገብቶ ሆተንሃል አማን እንደ ዛሬ እንደ በቀደሙ አይደለም ምናምን ሲባል የሆነ የጨዋ ንግግር ነው የሚመስለው። ራይ አይደለም፣ የጨዋ ንግግር አይደለም። ኦኬ። ስለዚህ አሁን ጋዲሳ ከሌሎች ሁሉ መጨረሻ ላይ ነው የምታወራው። መጨረሻ ላይ 9ኛ ላይ ነው የምታወራው። አርፈ ቁጭ በል ነው አለ። 9ኛ ላይ ለማውራት ከሆነ እንኳን ጥያቄና አቅርብ ወይ ቀሲስ ወይ እኔ 9ኛ ላይ አላወራም። በገባበት መስመር ነው የምታወራው። አይ አላወራም ካልክ ውጣ። 9ኛ ላይ አላወራም። አይ ካላወራ ውጣ። ቆይ አይደለም ኤፍሬም ወይ ቀሲስ አይደለም እኔ እሰጥሃለሁ። እሺ ቀሲስ እሺ አንዴ ግን ኤፍሬም እሺ አንዴ ይኸው መዝሙር እውነት ለመናገር መዝሙሩ እንዴት ልብን የሚነካ መዝሙር ነው። በአገልግሎቴ ብቻ እንድመቅ ስብከት ሁሉ ለአንተ ነው ክበር ባለኝ ነገር የሚል መዝሙር ነው የተከፈተው። እኔ እውነት ለመናገር ልቤን የሚነካ መዝሙር ነው። ቴንኪው ኤፋ። እኔ ለምንድን ነው ተረጋግተን የማናወራው? ማለት እኔ ጥላቻ ቢኖርብኝ እዚህ እኮ አልመጣም። ጥላቻ እኮ አይደለም የትምህርት ልዩነት ላይ ስለሆነ የምናወራው። ይሄ ለየብቻ ስንሆን የመቀጣቀጡን ለየብቻ ስንሆን እናደርገዋለን፣ ችግር የለም። ስንገናኝ ግን ቅድም ስናወራበት በነበረበት እንቀጥል። ኦኬ። ለምንድን ነው ሆት የምትሆኑት? ኦኬ ጥሩ ነው። እንኳን ጋዲ መጣ፣ ከጋዲ ጋር መቀጠል ትችላላችሁ። እኔ የምችለውን እኔ መልሳ ማለት የምመልሰውን ለኔ የምታቀርቡልኝ እኔ መልሳለሁ። ጋዲ ግን መምጣቱ የሚያሳየው ጥላቻን አይደለም። ስለዚህ ፕሊዝ በቃ ረጋ ብለን እናወራ። ሰው ራሱ አይሰናከልብን ለማለት ነው። የኔን እንትን ለጋዲ ሰጠዋለሁ በራሴ ፍላጎት ማለት ነው። በራሴ ፍቃድ። አይ ችግር የለውም። ከኔ ቀጥሎ ማውራት ይችላል ጋዲ። ወደ እርሷ ዙሬ አይ ወደ ጋዲሳ ዙርልኝ ካሉ ወደ ጋዲሳ ማዞር ይችላሉ። ግን ጋዲሳ ባለው መስፈርት መሰረት አካሄድ መሰረት ማውራት ካለበት ማውራት ያለበት ሌሎች ሁሉ ካወሩ በኋላ ነው። አሁን ስለገባ ማለት ነው። አሁን ስለገባ አካሄዱ እንደዛ ነው። ሁለታችን እኮ ነው ያለን እኮ ሁለታችሁ ነው ያላችሁ። ግን እሱ አሁን ስለገባ ሌሎች ሁሉ ገብቶ ስላሉ በቃ እሱ ከሰጡ መቀጠል ይቻላል ነው። ግን አሁን የኔ ጥያቄ ወደ እርሱ ስለሆነ ችግር የለውም። ስለዚህ ምን ይሆናል አካሄዱ? ከእናንተ አንድ ከኛ አንድ ከእናንተ አንድ ከኛ አንድ። ከፈለግን ግን ብቻውን እንዲያወራ ማድረግ መብቱ ነው። አንድ ሰው ብቻውን ይቀጥል ማድረግ ትችላላችሁ። ግን እኔ መመለስ አልችልም። ጋዲሳ ይመልስ ከተባለ ወደ ጋዲሳ አዞረዋለሁ። ያው ጋዲሳም ስለማይመልስ ማለት ነው። እኔን መስሎ የወለድኩት ልጅ ነው። በጣም የምወደው ልጅ ስለሆነ ጋዲ መቀጠል ይችላል። ምንም ችግር የለውም። ልጥብ ሳይለው እኔ የምመልሰው እሱ ራሱ በቃ አሁን ሌላ ጥያቄ ሊጠይቅ ነበረ። እኔ በምስሌ የወለድኩት ስላሉ ፖለቲካ የመስበር መርሃ ግብር 101 ልጠይቅ የነበረው ሌላ ነበረ። እኔ በምስሌ የወለድኩት ስላሉ አሁን የመጀመሪያውን ጥያቄ ወደ ቀሲስ አደርግና ወደ ጋዲሳ አዞረዋለሁ ማለት ነው። ከዛ ቪዲዮ እየከፈትን ጋዲሳ ያወራን ነገሮች ስላሉ ጋዲሳ ሚውት አድርግ። ሚውት አላደርግም። ለምን አደርጋለሁ? ርዕሱ ምንድን ነው? የቤቱ ርዕስ ርዕሱ ምንድን ነው? ሚውት አድርግ። ጋዲሳ አሁን አማን እያወራ መግባት ትክክል አይደለም። አማን ርዕሱ ምንድን ነው? ርዕሱ ምንድን ነው? ሚውት አድርግ። ርዕሱ እንደምታየው ነው። ኢየሱስ ጌታ ነው ነው ርዕሱ። ምንም ሌላ አሚን ኢየሱስ ጌታ ነው። ምን ስለ ኤፋ በቃ ኢየሱስ ጌታ ነው በሚለው አድርገን ኤፊ ሚውት አታርጉኛ። ኖ ሚውት አታርጉት ፕሊዝ። ጋዲሳን ሚውት ያደርጋል ራሱ። ሚውት አታርጉት እሺ። አሁን መግባት አልነበረብህም። አሁን አማን እያወራ ስለነበር ኤፊ አንዴ ስማኝ። ለምን አሰሙኝ? ለምን እንዳላወራ እኮ ድል ሊሰጥ እኮ ነው። አማን እኮ አሁን አንተን ነው የሚያወራ አይደለም። ስማኝ ቆይ አንዴ። ቅድም አማንና ቀሲስ ሲወያዩ የነበረበት ቶፒክ እኔ ቅድም ገብቼ ነበር የወጣሁት ነገረ ክርስቶስ ላይ አይደለ? ነገረ ክርስቶስን መሰረት ያደረጉ ነገሮች ነበር ውይይት ሲደረጉ የነበረው። ኢትዮጵያ ቤተክርስቲያን የቱ ጋር እንደዚህ ያለች፣ ግብጽ ቤተክርስቲያን መች እንደዚህ ያለች፣ እንደዚህ አይነት ነገር ነው ሲወራ የነበረው። አረ ውይይት አይደለም እሱ የቤተሰብ ጨዋታ ነበረ። ጨርሰን እሱን ከዛ ወደ ጥያቄ ገብተን አማን ጥያቄ ይዞ መጥቶ እሱ የድሮ እንትን ነው። ከዛ በኋላ ወደ ጥያቄ ገብተናል። እሱ ርዕሱ ይነገረኛል። ርዕሱ ይነገረኝ። ምን ላይ ነው አሁን ውይይቱ? እኮ አሁን ትሰማዋለህ፣ ከአማን ትሰማዋለህ። ጥያቄና መልስ ነው። አይ ሳቁን ተው። ርዕሱን ትሰማዋለህ። ርዕሱ ኢየሱስ ጌታ ነው። ጥያቄውን ትሰማዋለህ ነው። ጋዲ ኤፊ በእናትህ እንተዋወቃለን። ኤፊ ምንም አሁን ምንም አዲስ ነገር ኖር አይደለም። አሁን
ቶፒክ አለ፣ የሆነ ቶፒክ ላይ ወራ ያለበለዚያ ግን ጥያቄና መልስ ሴሽን ከሆነ እኔ ምንም ውይይት ባልተደረገበት ሁኔታ እየተበጠበጥኩ ስለሆነ ኤቢ ምንድን ነው የምትለው? ኤፊ ቆይ አንዴ ጋዲሳ አንዴ ቆይ ነገር መስመር እናስይዘው። እንደዚህ እናድርግ። አይ ቆይ አንዴ ሚውት አድርጉና ርዕሱንም የደረስ ቀሲስ አንዴ ርዕሱንም የደረስንበትንም ለጋዲሳም ግልጽ እናድርግለት፣ እሱም እንዲሳተፍ ማለት ነው። መጀመሪያ ላይ ጴንጤቆስጤ ምንድን ነው የሚል የሆነ መነሻ ሀሳቦች ተነስቶ ያንን ሂስቶሪካል የሆነውን ነገር ትንሽ ኤክስፕሌን ስናደርግ ቆየንና ከእሱ ጋር የተያያዙ ሀሳቦችን በደንብ ካወራን በኋላ ቀሲስ ገብተው በእሱ ላይ የተፈጠሩ ብዥታዎችን፣ ውይይቶችን እሳቸውም ጠይቀውን መልሰን እኛም ስንመልስ ቆየን የተወሰነ። ከዛ በኋላ ግን ከተነሳንበት ርዕስ ትንሽ ድሪፍት አድርገን ዝም ብሎ ጀነራል የሆኑ ጥያቄዎችን ለቀሲስም እየተነሱ ዕብራዊትም ጠየቀች፣ ኤፊም ጠየቀ፣ ትንሽ ቀሲስ እየመለሱ በዛ ሁኔታ ውስጥ ያለ ነው። ስለዚህ የሆነ ቋሚ ነው ይሄ ነው የሚባል ርዕስ ላይ አይደለም ያለ ነው። ሰው የሚሻለው ምንድን ነው? አማን ጥያቄ ይኖረዋል፣ ቀሲስ ከቻሉ ይመልሳሉ፣ ከፈለገ ጋዲሳ የሚመልስ ራንደም ጥያቄ ነው። አይ ርዕስ በሌለው ጉዳይ ላይ ራንደም የሆነ ጥያቄ ለቀሲስም ሆነ ለእኔ መቅረብ የለበትም ፕሮግራማችን አይደለም ከተባለ ይቅርና ተመልሰን ወደ መጀመሪያው ርዕሳችን ሀሳቦች ካሉ እዛ ጋር ብንወያይ ይሻላል። ያለው ያ ነው። እሺ አሁን እኔ ደግሞ ልንገረው፣ ደግሞ ላብራራው። ስናወራበት የነበረው በመጀመሪያ ጋዲ እንኳን ደህና መጣህ። ስናወራ የነበረው ጴንጤቆስጣል ይፍቱኝ ባልኩኝ ቀሲስዬ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ስናወራ የነበረው ጴንጤቆስጣል መጀመሪያ ኤፍሬም ከመጀመሪያው ስታወራ የነበረው የጳውሎስ እምነት ነው። ጴንጤቆስጣል ማለት አዙዛ ስልት ላይ የተመሰረተ አይደለም፣ ትክክለኛዋ ቤተክርስቲያን የኛ ናት የሚልና በመሃል ላይ እኔ ስገባ የዲያቆን ብርሃኑ አድማሴ ስብከት ተከፍቶ ዲያቆን ብርሃኑ አድማሴ ታሪክ በመጥቀስ ረጅም ዓመት በመኖር አይደለም ክርስትና እምነት ዋናው በክርስቶስ መኖር ነው የሚል አይነት ስብከት እየሰጠ ስለነበረ ያንን እናንተ ቀድማችሁ ስለነበራችሁ እውነተኛ ናችሁ ማለት አይደለም፣ በኋላም ስለመጣን ትክክል አይደለንም ማለት ነው አይደለም የሚል አስተያየት ኤቢ እየሰጠ ነው እኔ የገባሁት። ይሄ ስብከት ደግሞ ትክክለኛ ስብከት ነው፣ ጤናማ ነው። በእኛ ቤተክርስቲያን ኦርቶዶክሳዊ ሁሉ ይድናል ብለን ሳይሆን የምናምነው ኦርቶዶክሳዊ ከሆነ በኋላ እምነትን ከምግባር ጋር በማስተባበር መኖር ነው፣ ክርስቶስን መምሰል ነው፣ የሚያድነው እሱን ጭምር ነው የሚል ነው የዲያቆኑ ሰባኪ የሚል አነሳዊ። ከዚያ ለእኔ የቀረበልኝ ጥያቄ ምንድን ነው? ኦርቶዶክሳውያን ሁሉ ድናችኋል ብላችሁ ታምናላችሁ ወይ የሚል ጥያቄ ተነሳ። እኛ ያልዳን ማን ሊድን ነው? አዎ ድነናል ብዬ መለስኩኝ። እኛስ ድነናል ወይ ሲሉኝ ኖ ከኦርቶዶክሳዊ ውጭ ያለውን ድነዋል ብለን እኛ አንናገርም። ሰው በጥምቀት ነው ይድናል የምንለው፣ የምናጠምቀው ከሌላ እምነት የሚመጡት የምናጠምቀው አልዳኑም ብለን ስለምናምን ነው የሚል መልስ ሰጠሁኝ። ከዚያ አፖስቶሊክ ሰክሴሽን ተነሳና የካቶሊኮች አፖስቶሊክ ሰክሴሽን አላቸው ወይ የሚል ጥያቄ ተነሳ። አዎ እንደ ጵጵስና ቤተክርስቲያን በሁለት መካከል ኬልቄሎ ላይ ስለሆነ ጳጳሳትም ስለነበረባቸው አለን ይላሉ፣ እኛም አለን። ይሄ የጳጳሳቱ ክፍሎቹ ሲፈጠሩ እንትኑ አለ፣ ግን መለያየት ስላለ እኛ ውይይት ላይ ያለ ነው፣ ንግግር ነው ያለ ነው። በተለይ የቃላት አጠቃቀም ላይ ብዙም ልዩነት የለም። ነገረ ክርስቶስ ላይ ማውራት አለብን ብለን ቤተክርስቲያኗ በኦሪየንታል ቤተክርስቲያናትና በግሪክ ቤተክርስቲያን በካቶሊክም ጭምር ውይይት እየተካሄደ ነው ብዬ ጨረስኩኝ። ማስረጃ አምጣ አለኝ። አሁን ውይይት እያደረጋችሁ እንደሆነ ንግግር እየተደረገ እንደሆነ ልዩነታችን የፖለቲካውም ጫና ስለነበረበት የዚያ ነው እንጂ ብዙም የትምህርት ልዩነት የለውም ስላልክ የፖለቲካ ነው ያወራው። ስለዚህ ማስረጃ ጠቀሳለኝ። እዚህ ላይ ነው የቆምነው። አሁን ርዕሱ ወደ ርዕሱ ስንመለስ ቤተክርስቲያን እንባላለን አንባለን መመለስ ስለሚችል ማለት ነው። ቴንኪው ስላዳመጣችሁ ይበዙመና እግዚአብሔር ይስጥልኝ። እሺ ማውራት ትችላለህ ይፊ? አዎ ጎ ሄድ። እኔ ከ30 ሰከንድ በላይ አልወስድም። እኔም ቅድም እንዳልኩት ቅድም ላይቭን ጆይን አድርጌ የነበረው መሀል ላይ ገብቼ ነበረ። ቀሲስና ማን እዚህ ቶፒክ ላይ ሲያወሩ ነው እንዳጋጣሚ ገብቼም የነበረው። መሀል ላይ የሆነ ስራ ነበረብኝ ተመልሼ ወጥቼ ነበረ። አሁን መጣውና አሁን ራንደምሊ እንደው የሆነ ሲወራበት የነበረ የሆነ ቶፒክ አለ፣ የሆነ ርዕስ አለ፣ የተነሳ ነገር አለ፣ የተነሳ የዲስከሽን ቶፒክ አለ። እሱ ባለበት ሁኔታ እሱ ክሊርሊ አድሬስ ባልተደረገበት ሁኔታ እንደው የሆነ ራንደም የሆነ ጥያቄ አውት ኦፍ ኖዌር ከምን ርዕስ ጋር ይገናኝ ከምን ጋር ይገናኝ በማይታወቅበት ሁኔታ
መጀመሪያ ቀሲስን ልጠይቃቸው ከዛ አንተ ልጠይቅ ራንደም የሆነ ማለት ነው ከቶፒኩም ጋር የማይገናኝ ጥያቄ ሊሆን ይችላልና እንደዚህ አይነት ጥያቄዎች መጠየቅ ፍትሃዊ ነው ብዬ አላስብም። እኔ እንደዚህ አይነት ጥያቄዎችን ለመጠየቅ ዝግጁ አይደለሁም። ቀሲስ እርሶም እንደዚህ አይነት ሀሳብ እንዳሉ ተስፋ አደርጋለሁ። ወደ ተያዘው ርዕስ ቢኬድ ጥሩ ነው። አመሰግናለሁ። ከጨረስክ ጋዴ አመሰግናለሁ። ግን አሁን ያልከው ትክክል አይደለም። ከርዕስ ጋር ያልተያዘ ራንደም ጥያቄ ምናምን ያልከው ትክክል አይደለም። ሲጠየቅ አማን ሲጠይቅ የነበረው ጥያቄ ከአንዱን ጥያቄ ነበር የጠየቀው ከርሱ ጋር የተያያዘ ነው። በቀጥታ ከምናወራው እንደውም ከርስ ጋር ፎርጌ አባውት ታይትል እንደውም ርሱን ሳይሆን አማን የጠየቀው ቀሲስ እንደዚህ ብለዋል ብለው የተናገሩትን ማስረጃ አምጡ ነው ያለው አይደለ እንዴ? ካደምን ከርስ ውጪ ነው ያደረገው። እንደውም ርዕስም ላይ አይደለም ያወራው፣ ጭራሽ ለተናገሩት ነገር ማስረጃ አምጡ ነው የአማን ጥያቄ። ሌላ እንደውም አልጠየቅም እሱ። ስለዚህ ከርስ ውጪ ራንደም ጥያቄ ምናምን ያልከው ትክክል አይደለም ማለት ነው ጋዲሳ። እሺ እኔ ማስረጃውን ላሳይ። ቀሲስ የተጠየቁትን ማስረጃውን ላሳይ። አግሪድ ስቴትመንቱን በኦሪየንታልና በኢስተርን መካከል የተወሰነውን። እሺ እሱን ከአማን ጋር ታወራላችሁ፣ ችግር የለውም። ከአማን ጋር ቀሲስ እድል ስለሰጡኝ ያው ቀሲስ ቅድም ተጠየቀው የለ ማስረጃ ላሳይ። ሰው እንዲማር ትቀጥላላችሁ። አታወራም እኮ አላልኩም ጋዲ። ከአማን ጋር ትቀጥላላችሁ። አማን ስለሆነ ጥያቄ ያነሳውን ነው እያልኩ ያለሁት። እኔ ደግሞ ዝም ብሎ ራንደም ጥያቄ እየጠየቀ አይደለም አማን ነው እያልኩ ያለሁት። አማን ኦልሬዲ ቀሲስን ቅድም ማስረጃ አምጡ እያለ እየጠይቃቸዋል ነበር። ማስረጃውን ማሳየት እችላለሁ። ምን በትልቁ ያደርገኝ። ቆይ እስቲ ስማው፣ አማንን ስማና ከዛ ጋዲሳ ትቀጥላለህ። እንዳልክ የሚባል ኤፊ ጨዋታ ማለት ነው። ኤፊ በጣም እኮ ነው የሚያስፈልግ እኮ ምን እንደጠየቀ ስማ መጀመሪያ ጋር። ኤፊ እኔ ስለ አማን አይደለም እንዳልክ የሚባል ልጅ ገዝት ላይ ቁጭ ብሎ የሚጽፈውን ነገር ስለ ቀሲስ የሚናገራቸው በጣም አጸያፊ ነገሮች ከቅድሙ እየጻፈ መልስ። እንዳልክ የራሱን ይመልሳል። አንተ ምን አገባ? አንተ ምን አገባ? እንዳልክን ጭምር እየዳሰስክ ነው ያለው። ዝም በል። በጣም የባለጌዎች ስብስብ ያለበት ቤት በሉ። ሰላም በሉና የሰብስብ ውጣ ከዚህ ውጣ ሂርታ ባለጌ ምናምን ይላል እንዴ? ምን ሆነ ነው? አንተ በጣም እዚህ ቁጭ ብለን ፖለቲካ ይሰራሉ ማለት ነው። ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁት። አማን ስተቱ እኮ ኤፍሬም ነው እንትን ያለው እንደዚህ እነዚህን ሰዎች አይ ቲንክ አንድ ነገር ልናገር ነው። እኔ እስከዛሬ ተናግሬ ያላቅም ላለፉት 2 ዓመታት ፐርሰናል አታክ ከተደረጉ ሰዎች መካከል አንዱ ነኝ። ስለማይችሉኝ አፍተሮ ላይ አይችሉኝም። ባይዘው ተደራጅተህ ብትመጣ አትቋቋማኝም። ባይዘው በግልጽ ነው የምናገረው። ይሄን በጣም ቆይ ማንም እንዳያስቆም በተደጋጋሚ በተፈጠሩ ክፍተቶች ሁሉ አታክ በቃ ለማድረግ ያልሞከሩት ነገር የለም። አማን አለን ቆይ እንዴ አለው እንዳልኬ ቴንክ ዩ መናገር የፈለኩት ነገር ስላለ ነው። ሲሪየስሊ ማውራት ያለብኝ ነገር አለ። እንግዲህ ኤፍሬም ቤት ነው አይደል? የጴንጤ ቤት ነው። ስለዚህ እኔ የገባሁበት ምክንያት አንድ ምክንያት ነው። ዲበኩሉ ማለት መሳሪያና መስቀል በሁለት እጁ የጨበጠ ነው። በዚህ መሳሪያ በዚህ መስቀል እግዚአብሔር አይፈልጋችሁም። እግዚአብሔርን እንዳያምኑ አባት ሆይ በኢየሱስ ስም አንተን እንዳይፈልጉ ወደ መንገድህ እንዳይመጡ ውሸትን የሚዘራ ኤኒ ስትሮንግሆልድ ማንኛውም የጠላት ምሽግ በኃይለኛውና ሰማይና ምድር በሚንቀጠቀጥለት በዚህ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም እጃችሁን ራሳችሁ ላይ አድርጉት። ይህንን የምትጸልዩ ሰዎች እጃችሁን ራሳችሁ ላይ አድርጉት። የእውነት እንደዚህ አድርጉትና እንጸልይ። The Holy Spirit is going to break it right now in the mighty name of Jesus. I will pray in the mighty name of Jesus. Holy Spirit right now, ጌታ ሆይ in the mighty name of Jesus ማንኛውም የአጋንንት ስትሮንግሆልድ ውሸትን እንደ እውነት አድርጎ የሚያፈልቅ አባት ሆይ ውሸትን እውነት ነው ብሎ ያሳመነን አሳምኖን እንደ እውነት እያስኖረን ያለ ከቃልህ ውጪ የሆነ ቃልህ ያልሆነ
In the mighty name of Jesus. In the mighty name of Jesus. በኃይለኛውና በቅዱሱ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በኢየሱስ ስም የፈረሰ ይሆን። In the mighty name of Jesus. አሜን በኢየሱስ ስም In the holy name of Jesus. ቃልህ እየተሰማ ጌታ ሆይ ቃልህ ፍሬ እንዳያፈራ እንደ እሾህ የሚያንቅ ቃልህ እንደሚናገር እሾህ ላይ እንደሚጣለው እንደሚል ጌታ ሆይ በአሸዋ ላይ እንደሚወድቀው እንደሚል ጌታ ሆይ በኢየሱስ ክርስቶስ ስም ለመሬት እንዳይሆን ጌታ ሆይ ልባችንን ያጠቆረ ልባችንን ያደነደነ የሰማነው የውሸት ኃይል በሰዎች የተነገረ አጋንንታዊ ድምፅ ቢሆን በኢየሱስ ስም የፈረሰ ይሆን። In the mighty name of Jesus. Amen. Any stronghold of the enemy, by the power of the Holy Spirit, by the power of the Holy Spirit, by the power of the Holy Spirit, by the name of Jesus, 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 by the mighty name of Jesus. የቀለጠ ይሁን in Jesus name የቀለጠ ይሁን የአጋንንት መሰዊያ ጌታ ሆይ ሕዝብህ እንዳይጸልይ ሕዝብህ ቃልህን እንዳይራብ ከእንቅልፋችን ስንነሳ ጌታ ሆይ በኢየሱስ ስም ሕዝብህ ለብቻው እንዳይጸልይ ፍርሃትን የለቀቀ ለብቻቸው እንዳይጸልዩ ያንተን ኢሜጅ የለወጠ አባቴ ያንተን ኢሜጅ የለወጠ ጌታ ሆይ በጌታ በኢየሱስ ስም 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 ማንኛውም ጨለማ ከቤታቸው ከአይምሯቸው ከልባችን ከኔም ላይ ከልቤ ከአይምሯችን በክርስቶስ ኢየሱስ ደም የቀለጠ ይሆን በክርስቶስ ኢየሱስ ደም የቀለጠ ይሆን በክርስቶስ ኢየሱስ ደም አሁን የተራገፈ ይሆን። Holy Spirit, thank you Holy Spirit. መንፈስ ቅዱስ መንፈስ ቅዱስ እንወድሃለን። አንተ አምላክ ነህ ጌታ ሆይ ሌላ ነገር እውነት ሆኖ አይምሯችን ውስጥ አይቀመጣትም። ሌላ ነገር እውነት ሆኖ ከቃልህ ውጪ ቃልህ ከሚለን ውጪ ውሸት እያሳመነን አንቀመጥም ጌታ ሆይ እንጸልያለን። አንቀመጥም ጌታ ሆይ በአጋንንት ላይ ጌታ ሆይ በኢየሱስ ክርስቶስ ስም ይሄ ስም ኃይል አለው ጌታ ሆይ ማንኛውንም ምሽግ የማፍረስ ኃይል አለው። ላዶራባሴ አሜን በኢየሱስ ይሄ ስም ኃይል አለው። ይሄ ስም ኃይል አለው። ኢየሱስ እንለዋለን። ይሄ ስም ኃይል አለው። ስምህ ውስጥ አለህ ጌታ ሆይ በስምህ ውስጥ አንተ ጋር ነው የምንመጣው። በስምህ ውስጥ አንተ አለህ ጌታ ሆይ በመስቀል ስለኛ ኃጢአት የሞትከው ደግሞ የተቀበርከው ደግሞ ከሙታንም በሶስተኛው ቀን የተነሳው ደግሞ በአብ ቀኝ ያለኸው ደግሞ ልትወስደን የምትመጣው ኢየሱስ በስምህ ውስጥ አለህ። ናለን ጌታ ሆይ ሕዝብህን ነፃ አውጣ። ይሄንን ቃል ለሰሙ ሁሉ ዛሬ ነፃ መውጣት ይሆን። ዛሬ መፈታት ይሆንልን። ዛሬ ነፃ መውጣት ይሆን። ዛሬ መፈታት ይሆን። በኢየሱስ ስም የቤታችን አትሞስፌር ጌታ ሆይ we charge it by your spirit, we charge it by the Holy Spirit in the mighty name of Jesus. ማንኛውም ጨለማ የከበበ ጨለማ በክርስቶስ ኢየሱስ ደም የቀለጠ ይሆን። Father, we pray in the mighty name of Jesus. We pray in the mighty name of Jesus. ከዘር ማንዘር የመጣ ከቤተሰብ ተከትሎ የመጣ አባ ፍርሃት ቢሆን ድንጋጤ ቢሆን ሃይማኖተኛነት ቢሆን አባ አንተ truly encounter ማትደረግበት Father, this legally spirit in the holy name of Jesus የቀለጠ ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስም የተነቀለ ይሁን። ዛሬ ከሕዝብ ላይ በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። ርቀት የማይገድብህ መንፈስ ቅዱስ
ባሉበት ቦታ ኢንካውንተር እንድታደርጋቸው በጌታ በኢየሱስ ስም እንጸልያለን። ኤላዳራባስ ተከለብራካ ዳላራባስ ይሄ ወንዝ ጌታ ሆይ የህልውና ወንዝ ይለቀቅልን ጌታ ሆይ። Let the river come, Holy Spirit. Let your wind blow. Let the wind blow, Holy Spirit. መንፈስ ቅዱስ አንተ አምላክ ነህ። አንተ አምላክ ነህ። ኢየሱስን ትገልጠዋለህ። ኢየሱስን ታበራዋለህ። መስቀሉን ታሳየናለህ። የተገኘንበትን ስፍራ ታሳየናለህ። ቅዱስ ቃልህን ታበራልናለህ። አንተ ትታመናለህ። መንፈስ ቅዱስ አምናለሁ ጌታ ሆይ። distance is not a barrier for you. ርቀት የማይገድብህ መንፈስ ቅዱስ ህዝብህን ትነካለህ። ህዝብህን ነጻ ታወጣለህ። እናመሰግንሃለን። አንተ ንጉሥ ነህ። አንተ አምላክ ነህ። ካንተ ውጪ አምላክ የለም፣ ኖሮም አያውቅም፣ ለዘላለምም አይኖርም። ጌታ ሆይ ካንተ ውጪ አምላክ የለም። አምላክ ነን የሚሉ ይኖሩ ይሆናል፣ አምላክ ግን የለም። ሰማይና ምድር የሚንቀጠቀጥለት ጉልበት ሁሉ ሃሌሉያ ጉልበት ሁሉ ሊንበረከኩልህ የሚገባው ኢየሱስ ላንተ ነው። ጌታ ሆይ ላንተ ነው ኢየሱስ። It's for you Jesus that the knees are gonna bow down. ሃሌሉያ ጌታ ሆይ አሜን። ሃሌሉያ ህዝብህን ነጻ ታወጣለህ አምናለሁ። ህዝብህን ነጻ ታወጣለህ አምናለሁ። ህዝብህን ትፈታለህ እናምናለን። እኔና ወንድሞቼ በዚህ ሆነን አምነንህ አካልህ በዚህ ቆመን እንጠራሃለን። አንተ ታማኝ ነህ። አንተ ትመጣለህ። አንተ ሕያው አምላክ ነህ። በመካከላችን አለህ። ሃሌሉያ በመካከላችን አለህ ጌታ ሆይ እናመሰግንሃለን። ባላችሁበት ቦታ የእውነት እንደዚህ ልባችሁን ይዛችሁ እግዚአብሔር ይወደኛል በሉ እስቲ። የእውነት God loves me. Hallelujah. God is for us, guys. እግዚአብሔር ለኛ ነው፣ የኛ ተቃራኒ አይደለም። God is for me, not against me. In the mighty name of Jesus. ይህንን የሚስልብን enemy ነው። ቃሉ እንደሚነግረን እግዚአብሔር ከኛ ጋር ሆኗል። አማኑኤል ሆኖልናል። ሃሌሉያ እግዚአብሔር ይወደናል። God is for me, not against me. የእውነት በሉ ልባችሁን ይዛችሁ እግዚአብሔር ይወደኛል። እግዚአብሔር ልጁ አርጎኛል። I don't deserve the love of God. I don't deserve his mercy. deserve ማድረግ ሰው ሆኜ አይደለም ግን የማያልቀው ፍቅሩ ቅድም ፖሊሻ ሲናገር እንደነበረው እግዚአብሔር እኛን በመልክና በአምሳሉ የፈጠረን የክብሩ መንጸባረቅ እንድንሆንለት ነው። ራሱን በእኛ ውስጥ ሊመለከት ስለሚፈልግ ነው። he want to see himself በእኛ ውስጥ አልፎ ጌታ እግዚአብሔር ከፍቅር ውጭ አይደለም። ይሄ ኔቸሩ ነው። በቃ God is love. God is love. ሃሌሉያ እግዚአብሔር ፍቅር ነው። አለቀ። ሌላ አላውቅም። እኔ ሌላ እግዚአብሔር አላውቅም። እግዚአብሔር ፍቅር ነው። የሚወዳቸውን የወደዳቸውን እስከ መጨረሻ ሃሌሉያ እዚህ ላይ ቆማለሁ። ቃሉ የነገረኝ ይሄ ነው። ሌላ የምሰማው የውሸት ድምፅ በኢየሱስ ስም የተነቀለ ይሁን። in Jesus name የአጋንንት ድምፅ የተነቀለ ይሁን በኢየሱስ want to enjoy the Lord. አባታችን ነው እግዚአብሔር። በኢየሱስ በኩል ልጅ አድርጎናል። የኢየሱስን መንፈስ ተቀብለናል። ኢየሱስ አባ ብሎ የጸለየበትን ያንን መንፈስ እኛ ተቀብለናል ዛሬ። ሃሌሉያ አባት ሆይ ብሎ የጸለየበት ያ መንፈስ አባት ሆይ ጸሎቴን እንደምትሰማ አውቃለሁ ብሎ አልዓዛርን ሊያስነሳ የጸለየበት ያ መንፈስ ዛሬ እኔና እናንተ አባ ብለን ስንጠራው አቤት ሊለን የታመነ ነው። ሃሌሉያ Holy Spirit, we thank you. It's all you. I give you all the glory, Abba. I give you all the glory. መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሲናገር ሙሽራይቱ ያለችው እርሱ
ሙሽራው ነው ይልና ሚዜው ግን ይላል። ሃሌሉያ! ሚዜው ግን በሙሽራው ድምፅ ደስ ይለዋል። በቃ ፖሊሽ እኮ ሲናገር የነበረው ቅድም ይሄን ነው። ጌታ በፖሊሽ አልፎ ሲናገር የነበረው ሌትስ ኤንጆይ ዘ ቮይስ ኦፍ ጋድ። እግዚአብሔርን ካልሰማነው ማን ያረጋጋናል? ማን ሰላም ይሰጠናል? የትኛው ድምፅ ነው ለኛ መረጋጋት የሚሆነን? ነፍሳችን ምን አግኝታ ልትረጋጋ ትችላለች? ነፍሳችን ምን ሊያሳርፋት ይችላል? ኢየሱስ ስንለው አቤት ሲለን ያለው ያ ድምፁ ነው እንጂ። ሃሌሉያ! ሲመራን የምንሰማው ያ ድምፁ ነው እንጂ ሌላ ምን ሊያሳርፈን ይችላል? የእግዚአብሔር ድምፅ ካልሆነ በስተቀር፣ ቃሉ ካልሆነ በስተቀር ሌላ ምን ሊያሳርፈን ይችላል? ለነፍሳችን መረጋጋት፣ ለነፍሳችን እረፍት ምን ሊሆነን ይችላል? በድምፅህ ደስ ይለናል፣ ፈገግ እንላለን በድምፅህ። ያንተ መኖር በቂ ነው ጌታ ሆይ፣ ያንተ መኖር በቂ ነው። የእውነት ያንተ መኖር በቂ ነው ጌታ ሆይ። አንተ ካለህን ለኛ ለነፍሳችን መረጋጋት ሆኖልናል። you are the comfort zone Jesus። ለኛ ኮምፎርት ዞን ሆነህልናል። እንደሆንን እንደተሰበርን ሆነን መተን ብናለቅስብ፣ ብንጮ፣ ብንስቅ፣ ብንደሰት ሁሉም ብንሆን ካንተ ጋር ነው ጌታ ሆይ። ሁሉን ሆነህልናል። ዓለማችን ሆነህልናል ጌታ ሆይ። ሊበላን ካለው ተናጥቀህናል ጌታ ሆይ። የመማፀኛ ከተማ ሆነህልን ዘለን ገብተን አምልጠንብሃል። እናመሰግንሃለን። ስምህ ራሱ አዳኝ ማለት ነው። ስምህ ራሱ የሚፈውስ ነው። ስምህ ራሱ መድኃኒት ነው ኢየሱስ። ስምህ ራሱ መድኃኒት ነው ኢየሱስ። ስንጠራ ካለንበት በሽታ ነጻ ታወጣናለህ። ካለንበት ፍርሃት ነጻ ታወጣናለህ። ከገባብን ጨለማ ነጻ ታወጣናለህ። ዳዊት እንዳለ በሞት ጥላ መካከል እንኳን ብሄድ አንተ ሃሌሉያ አንተ ከኔ ጋር ነህና አልፈራም ብሏል ጌታ ሆይ። ዛሬም አንፈራም አባ። አንተ ካለህ የሚያስደነግጠን የለም። አንተ ከተሰማህን ህልውና ካለን መገኘት ካለን ድምፅህን ከሰማን አንተን ካየንህ የምንደነግጥበት ነገር የለንም። በአንተ እንጠለላለን፣ አንተ ታስጠልላለህ ጌታ ሆይ። እናመሰግንሃለን። ተጠግተን አርፈናል። ክብር ለአንተ ይሁን። ወንድም እህቶቼን ስለነካ መንፈስ ቅዱስ ስለዳሰስከን ህልውና በመካከላችን ስላለ ይሰማናል አለህ ጌታ ሆይ። አንተ ሕያው አምላክ ነህ ጌታ ሆይ። እናመሰግንሃለን። ክብሩን ሁሉ ጠቅልለህ አንተ ውሰደው። እኛ ፈጽሞ ልናንስ፣ እኔም ወንድሜም ፖል ልናንስ ጌታ ሆይ። አንተ ልትልቅልን፣ አንተ ልትነግስልን፣ እኛን ደብቀህን እንዳንታይ አድርገህ ደብቀህን ጌታ ሆይ። አንተ ልትልቅልን፣ እንደ መስታወት እንድናብለጨልጭልህ ጌታ ሆይ። ትውልድ ሲያየን ኢየሱስ አንተን እንዲመለከቱ ጌታ ሆይ። ናሆም እንዲያረገ ፖል እንዲያረገ እንዳይባል በጌታ በኢየሱስ ስም እንጸልያለን። አባ እናመሰግንሃለን። ቴንክ ዩ ጂሰስ። ቴንክ ዩ ፎር ዘ ላቭ። ስለ አባትነትህ፣ ስለ ከለላልነትህ ጌታ ሆይ አብረህን ስላለህ በጣም በጨለማ ውስጥ ባለንበትም ጊዜ በጣም በፍርሃት ውስጥ ባለንበት በጣም በድንጋጤ ውስጥም ሆነን አንተ አብረህን ስላለህ አባትነትህ ስለማይለየን በማይሰማን ጊዜ እየሰራህ እንዳለህ አብረህን እንዳለህ ሳይሰማን እንኳን አብረህን ስላለህ እናመሰግናለን። ዝም ያለ በሚመስል ጊዜም አብረህን ስላለህ ቤታችንን ሞልተህ ስላለህ ኢየሱስ ብለን ስንጠራ ስለምትመጣልን አንተ ደግ ስለሆንክ አንተ ቸር ስለሆንክ አንተ ቅን ስለሆንክ አንተ ትሁት ስለሆንክ አንተ ምትራራ ስለሆንክ ለአንዲት ሴት ጌታ ሆይ ራተ ሄደ የህይወት ውሃ ምንጭ እኔ ሰጥሻለሁ የማያቋርጥ ውሃ እኔ ጋር ታገኛለሽ ብለሃታል። ሰማይ ሰማያትን ለቀ ወርደ ክብርህን ትተ ወርደ እንደኛ ሰው ሆነ ኢየሱስ ይህንን ርህራሄ አሳይተህናል። ኖረኸው ያለፍከውን ህይወት እንድንኖር ጌታ ሆይ እንድንሰማ እንድንታዘዝህ ቃልህን እንድንበላ ጌታ ሆይ በኢየሱስ ስም ዕለት ዕለት አንተን የሚመስል ህይወት እንድንኖር ወደ አንተ እየተጠጋን እንድንሄድ በኢየሱስ ስም ማደግ እንዲሆንልን በኢየሱስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁንልህ። የጸናችዋ ክንድ በመካከላችን ስላለች፣ የከበደችዋ ካቦድ የሆነችው እጅ በመካከላችን ስላለች፣ ጨለማን ስለገፈፍክልን እናመሰግንሃለን፣ እንወድሃለን ኢየሱስ። አሜን አሜን ኢየሱስ አሜን ኢየሱስ በጌታ በኢየሱስ በጌታ ክብር ለአንተ ይሁን ጌታ ሆይ
በኢየሱስ ስም አባት ሆይ በኢየሱስ ክርስቶስ ስም ወንድሜን ጌታ ሆይ በደም ሸፈንኩት። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ስልጣን በደም ይሸፈን አባት ሆይ ጌታ ሆይ ወንጌልን ከዚህ በላይ መናገር ይችል ዘንድ በሰዎች ሁሉ ፊት ጌታ ሆይ ራሱን እያዋረደ አንተን ከፍ ያደርግ ዘንድ እግዚአብሔር ሆይ ጌታ ሆይ የሚዋጋውን የትኛውንም አንተ ድል ትሰጠው ዘንድ ታሸንፍለት ዘንድ ጸጋን ታበዛለት ዘንድ ጌታ ሆይ ስምን ሲጠሩ ሰዎች ነፃ ይወጡ ዘንድ ስምን ሲመሰክር ጌታ ሆይ ካሉበት ጨለማ ነፃ ይወጡ ዘንድ በሚሄድበት ሁሉ ጌታ ሆይ በነገስታት ፊት ቢሆን ጌታ ሆይ ክብር አለን በሚሉ በምድራዊ ሰዎች ቢሆን ጌታ ሆይ በፊቱ ሞገስ እንድትሰጠው ጌታ ሆይ በኢየሱስ ስም ጸልያለሁ አባት ሆይ በጌታ በኢየሱስ ደም የተሸፈነ ይሁን ጌታ ሆይ ስምን ከፍ እንዳደረገ ጌታ ሆይ ስምን ከፍ እንዳደረገ ራሱን ስላዋረደ ጌታ ሆይ በእርሱ ትከብር ዘንድ አሁንም ያንተ መልክ ብቻ ይታይበት ዘንድ ጌታ ሆይ የልጅ መልክ ብቻ ይታይበት ዘንድ በጌታ በኢየሱስ ደም የተሸፈነ ይሁን በጌታ በኢየሱስ ደም የተሸፈነ ይሁን አባት ሆይ ቤተሰቦቹ እርሱ በፊቱ ያለውን ያዘጋጀለትን ጌታ ሆይ እቅድ ሁሉ ጌታ ሆይ ያንተ እቅድ የሆነውን ሁሉ ትፈጽምለት ዘንድ በጌታ በኢየሱስ ክርስቶስ ስም ስልጣን የተባረከ ይሁን ጌታ ሆይ የትኛውም የክፋት ኃይል የትኛውም የጠላት ኃይል በጌታችን በኢየሱስ ክርስቶስ ስም ስልጣን እቅድና ፕላናቸው ሁሉ የፈረሰ ይሁን አባት ሆይ በዚህ ውስጥ ይህን ጸሎት የሰሙ ማንበብ አቅቷቸው ዛሬ ጌታ ሆይ ማንበብ ፈልጋለሁ አቅቶኛል ብሎ አንዳንድ ቁጥር ጽፈው ጌታ ሆይ አሁን የተጸለየላቸው ይህን ጸሎት አሜን ብሎ የተቀበሉ መጸለይ ፈልጎ ጌታ ሆይ ታስፈልገኛለህ ወደ ምንጩ መመለስ ፈልጋለሁ የእረኛዬን ድምፅ ብቻ መስማት ፈልጋለሁ ብለው ጌታ ሆይ የጻፉትን አሁን ወንድሜ ከጸለየው ጸሎት ጋር እስማማለሁ በኢየሱስ ስም ጸሎቱ የጸና ይሁን ጌታ ሆይ በጌታ በኢየሱስ ስም ጸሎቱ የጸና ይሁን ለአንድ ቀን የሚሆን ብቻ ሳይሆን ለዛሬ ብቻ ተነስተው ሳይሆን ጌታ ሆይ የማያልቅር ጌታ ሆይ ረሃብ የቃሉ ረሃብ ጌታ ሆይ ልክ ወንድሜ እንደጸለየው በኢየሱስ ስም ለሁላችን ይሁን ጌታ ሆይ አጽናልን ጌታ ሆይ እርዳን ጌታ ሆይ መውጣት ካለብን ነገር ሁሉ አስወጣን ጌታ ሆይ ሞገስ ሁነን ደም ይሸፍነን ጌታ ሆይ የቃል ረሃብ ይግባብን ጌታ ሆይ ሰዎች ጌታ ሆይ በምድር ላይ ለከንቱ ነገር እንኳን ወጥተው በጌታ ሆይ በኃይል ለከንቱ ነገር ይናገራሉ ጌታ ሆይ ሳያፍሩ በኩራት ይናገራሉ እኛ ግን የነገስታት ንጉስ የሆንከውን ጌታችንን ጌታ ሆይ ቅዱስ የሆንከውን ፍጹም የሆንከውን ጻድቅ የሆንከውን ለመናገር አንሸማቀቅም ሰው አመጹን ይዞ ሲመጣ አይሸማቀቅም ብልግናውን ይዞ ሲመጣ አይሸማቀቅም ክፋቱን ይዞ ሲመጣ አይሸማቀቅም እኛ በኢየሱስ አንሸማቀቅም በኢየሱስ አንሸማቀቅም ኢየሱስን መናገር ሞኝነት አይደለም ኢየሱስን መናገር ክብር ነው ኢየሱስን በሄድንበት እንናገራለን ባገኘንበት አጋጣሚ እንናገራለን ኢየሱስ መናገር ቀልድ አይደለም ህይወት ነው ሰው ከንቱ ነገር ይዞ ሲመጣ አላፈረም እኛም አናፍርም በኢየሱስ አናፍርም የተሰቀለውን ኢየሱስ በሶስተኛው ቀን የተነሳውን ለሰው ልጅ ሁሉ ህይወት በሚሰጠው ኢየሱስ አናፍርም በኢየሱስ ስም ስልጣን አናፍርም በኢየሱስ ስም ስልጣን በጌታ በኢየሱስ ስም አናፍርም ኢየሱስን ለመናገር በስራ ቦታችን በምንሄድበት ቦታ አናፍርም ኢየሱስን እንመሰክረዋለን ሌላ የምናወራው ነገር ምድራዊ ነገር የለም ለሰዎች ሁሉ የሚያስፈልጋር ብርሃን ኢየሱስ ነው ችግር ላለበት በሃይማኖት ለሚጣለው በፖለቲካ ለሚጣለው በየትኛው በቤተሰብ ውስጥ ጥላቻ ላለ በብዙ ነገር ውስጥ ላሉ ምድር ላይ ለሚፈጸሙ አመጻዎች ጦርነት ሁሉ ሊነገር የተገባው ኢየሱስ ብቻ ነው ነፃነት የሚሰጠው ሌላውን ብናወራው ብንነጋገረው መፍትሄ የለንም መፍትሄው ቁልፍ ያለው ኢየሱስ እጅ ላይ ብቻ ነው ኢየሱስን እንናገረዋለን እንመሰክረዋለን ደክመን እንናገረዋለን በርትተን እንናገረዋለን ወድቀን እንናገረዋለን ቆመን እንናገረዋለን ኢየሱስን እንናገራለን
በኢየሱስ በመናገር አናፍርም። ቢያሾፉም እንቀጥላለን፣ ቢስቁም እንቀጥላለን፣ ቢያዋርዱንም እንቀጥላለን። ሁሉም ቢተውን ስለ ስሙ ብንጠላ ከዓለም ስላልሆንን ነውና ኢየሱስን መናገር አናቆምም። በኢየሱስ ስም ስልጣን ኢየሱስ የጌቶች ጌታ ነው። ኢየሱስ ብቻ ነው የሚያድነው። የትኛውም ምድር ላይ ያለ ሃይማኖት የሚሰጥ ህይወት ሊሰጥ የሚችል አንድም የለም። መንገድ፣ እውነት፣ ህይወት ወደ እግዚአብሔር አብ ሊያቀርብ የሚችል አንድ ስም አለ። እርሱም ሐዋርያቶቹ የሰበኩልን መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የሰጠን ስም አንድ ነው ያሉት። በሰማይ ቢሆን በምድር ከምድር በታች ያለው ሁሉ ስለ ክርስቶስ ስለ ስሙ ጉልበት ሁሉ ይንበረከክ ዘንድ እርሱም በኢየሱስ ክርስቶስ ለአብ ክብር ያመጣ ዘንድ የተሰጠን ስም አንድ ነው። ኢየሱስን እንናገራለን፣ እያዋረዱን እንሰብከዋለን፣ የተሰቀለውን እንሰብከዋለን። ሌላ ነገር አናወራም፣ ሌላ ነገር አንወያይም። ኢየሱስን የምንሰጣችሁ ኢየሱስን ነው። ስለ ክርስቶስ ታረቁ ብለን ለምድር እንናገራለን። ወጣትነታችን የኢየሱስ ነው። ጎልማሳነታችን የኢየሱስ ነው። ልጅነታችን የኢየሱስ ነው። ሁለንተናችን የኢየሱስ ነው። ኢየሱስ ጌታ ነው። በምድር ቢሆን በሰማይ በሁሉ ላይ ገዢ ነው። ያለና የሚኖር ጌታ ነው። ጌታ ሕያው ነው። ሞቶ አልቀረም። ወንጌል ያድናል። ዛሬም ምን መሰክረው ኢየሱስን ነው። ሃይማኖትን አንጠራችሁም፣ ወደዚህ ሃይማኖት ኑ አንላችሁም። ህይወት ወደ ሆነው እውነተኛ እምነት ወደ ሆነው ወደ ኢየሱስ ኑ እንላችኋለን። እርሱ የህይወት ምንጭ ነው። ህይወትን ይሰጣል። ኢየሱስ ተስፋ ነው። ለሞተው ተስፋ ነው። ለደረቀው አጥንት ተስፋ ነው። ለሞተው ህይወትን ይሰጣል። ጨለማ ለሆነበት ብርሃን ያደርጋል። እሱ ራሱ ብርሃን ነውና ጨለማን ይገልጣል፣ ጨለማን ይገፋል፣ ጨለማን ይደመስሳል፣ ኃጢአትን ያጠፋል፣ ጽድቁን ይናገራል፣ ቅድስናውን ይናገራል፣ ኃይሉን ያናገራል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። በመንፈስ ቅዱስ ሆነን እናገራለን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። የማይታፈርበት ጌታ። ነቢያት የነገሩን፣ አባቶች የመሰከሩልን፣ ሐዋርያቱ የተናገሩት፣ ደቀ መዛሙርቱ የተናገሩት፣ በዘመናት መካከል አባቶች እየተሰውለት የተናገሩትን በዚህ ዘመናት ሁሉ ነግሶና ገናና ሆኖ በአብ ዘንድ ተቀምጦ በዙፋኑ ያለው ለሰው ሁሉ ህይወት ምንጭ የሆነው ለሰው ሁሉ ልጅ ተስፋ የሆነው ለዚህ ለወደቀ በጦርነት ውስጥ በኃጢአት ውስጥ በዝሙት ውስጥ ሕፃናት በሚደፈሩበት ሴቶች በሚደፈሩበት ቤተሰብ በሚጠቃበት በዚህ ክፋት ውስጥ ሁሉ ላሉ መልሱ ኢየሱስ ክርስቶስ ብቻ ነው። ኢየሱስ በዛ ላይ ንጉስ ነው። ኢየሱስ በዛ በጨለማው ላይ ብርሃን ነው። በዛ ነገር ላይ ሄደን ኢየሱስን እናወራለን። እኛን እንወያየው። እርሱ ይናገራል። እሱ በቃ ሲል ያበቃል። ኢየሱስ ነፃ አውጡ ሲል ያወጣል። ኢየሱስ ነፃ ያወጣል። ኢየሱስ ነፃ አውጪ ነው። ክርስቶስ ነፃ አውጪ ነው። የታሰሩትን ይፈታል። ያዘኑትን ያጽናናል። በቀንበር ውስጥ ያሉትን ነፃ ያወጣል። ኢየሱስ ያድናል። በዘመናት መካከል ያድናል። ትውልድ ኢየሱስ ያድናል ብሎ አልፏል። ዛሬ እኛ ኢየሱስ ያድናል እናለን። ነገ የእኛ ትውልድ ይመሰክራል። ኢየሱስ ያድናል ይላል። ርዕሳችን አይቀየርም። አንድ ጌታ ነው። የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ በመስቀል ላይ የሞተው በሶስተኛውም ቀን የተነሳው ከፍ ብሎ ያረገ አሁን በአብ ቀኝ ያለ ደግሞ ታላቁና የመጨረሻው ደስታችንና ተስፋችን የሆነው ክርስቶስ ይመጣል። ኢየሱስ ይመጣል። ተስፋችን በገንዘብ ላይ አይደለም። ተስፋችን በቤተሰብ ላይ አይደለም። ተስፋችን በምንሰራው ነገር ላይ አይደለም። ተስፋችን ሰዎች ባሉን ላይ ነገር አይደለም። ተስፋችን ቤተሰቦቻችን ባሉን ላይ ነገር አይደለም። የሚመጣው ኢየሱስ ተስፋችን ሙሉ ነው። የምንጠብቀው ተስፋ አንድ ኢየሱስን ነው። ፈልገን የማናጠው ሁሌ የምናገኘው ምሕረቱ ለዘላለም የሆነ የወደቀውን የሚያነሳ የተገፋውን የሚመልስ ኢየሱስ ክርስቶስ የሚያቅፍ ፍርድ ላወጣበት ሰው ምሕረትን የሚያበዛ ከወደቀበት ውድቀት ከፍ የሚያደርግ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። በመንፈስ ቅዱስ ኃይል ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። ጨለማ በሆነው ምድር ላይ ኢየሱስ ጌታ ነው። አሜን። እንናገረዋለን። ሃይማኖት በነገሰበት ላይ የምድር ስርዓት በነገሰበት ላይ ቃል ኪዳኑን ዳሙን መናገር ባቆሙት ላይ እንናገራለን። ኢየሱስ ጌታ ነው። አሜን። የክርስቶስ ደም ኃጢአትን ሁሉ ያነጻል። የክርስቶስ ደም ኃጢአትን ሁሉ ያጥባል። የክርስቶስ ደም ውርደትን ሁሉ ይሸፍናል። አሜን። አዲስ ያደርጋል።
ክርስቶስን ለተቀበለ ኢየሱስን ላገኘ ሰው የህይወቴ አዳኝ ነው ላለ ለተቀበለው ጌታዬ ነው ብሎ ለተቀበለ ህይወትን ይሰጣል። ዳግም ውልደትን ይሰጣል። በመንፈስ ቅዱስ ዳግም ትወለዳላችሁ። የኢየሱስ ክርስቶስ ስም ያድናል። የኢየሱስ ስም ያድናል። በነገስታት ላይ ንጉስ ነው እሱ። በኃያል ላይ ኃያል ነው። የስልጣናት ባለስልጣን ነው። አልፋና ኦሜጋ ነው። ኢየሱስ እርሱ የእግዚአብሔር ልጅ፣ እርሱ እግዚአብሔር ነው። እሱ መለኮት ነው። ኃይሉ ሰማያዊ ነው። የሚሰጠው በረከት ከምድር አይደለም ከሰማይ ነው። ሰላሙ ከምድር አይደለም ከሰማይ ነው። ኢየሱስ ክርስቶስ ያድናል። በኢየሱስ አናፍርም። ተዋርደን እንሰብከዋለን፣ ወድቀን እንሰብከዋለን፣ ቆመን እንሰብከዋለን፣ በርትተን እንሰብከዋለን። ኢየሱስ ጌታ ነው። ማንም ዝም አያስብለንም። ድካማችንን ብታወጡ፣ ድካማችንን ብታገኙ፣ ወድቀን ብታገኙ፣ ተዋርደን ብታገኙን፣ የኢየሱስ ጌትነት ግን የጸና ነው። በእኛ ውድቀት የክርስቶስ ጌትነት አይለካም። በእኛ ማንነት የክርስቶስ ማንነት አይለካም። ምክንያቱም እርሱ ከዘላለም በፊት ከዘመናት በፊት እርሱ እግዚአብሔር ኢየሱስ ክርስቶስ ጌታ ነው። እርሱ እውነት ነው። እሱ ሕይወት ነው። ኢየሱስ በእኛ አይለካም። በቤተ ክርስቲያን ድክመት አይለካም። እርሱ የጸና ነው። እርሱ ንጉሥ ነው። የወደቀቿን ያቃታትን የደከመቿን ቤተ ክርስቲያን ያነሳታል። ተስፋዋ ራሷ ነው። ኢየሱስ ክርስቶስ ራስ ነው። የቤተ ክርስቲያን መሪ ኢየሱስ ነው። የቤተ ክርስቲያን የሚመራ ክርስቶስ ነው። አሜን። ለሁላችን ተስፋ ኢየሱስ ነው። አሜን። ለሁሉ ተስፋ ኢየሱስ ነው። ለሚያለቅሱት መጽናናት ኢየሱስ ነው። አሜን። ኢየሱስ ጌታ ነው። የሰውን ልብ የሚቀይር ኢየሱስ ነው። ክፉ አመፀኞች ሰዎችን የሚቀይር ኢየሱስ ነው። ምድር ሁሉ ፊቷን ወደ ተሰቀለው ኢየሱስ ታዙ። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ያያቸዋል፣ ይመለከታቸዋል፣ ያላችሁበትን ያያል። ኑ ይላቸዋል። ኢየሱስ እወዳቸዋለሁ ይላቸዋል። በመስቀል ላይ ተንጠልጥዬላቸዋለሁ ይላቸዋል። ደሜን ስለ እናንተ አፍስሻለሁ። በኃጢአት የምትሰቃዩ ኑ ይላቸዋል። በኃጢአት እየተሰቃያላችሁ ያላችሁ ተስፋችሁ እኔ ነኝ ይላችኋል። ጌታ ነፃ ያወጣል። ኢየሱስ እኔ የኃጢአት ስርየት ነኝ፣ እኔ ነፃነት ነኝ፣ እኔ ህይወት ነኝ፣ እኔ ተስፋ ነኝ። ቃሉ እንደዚህ ይላችኋል። እግዚአብሔር የእግዚአብሔርን ቃል ስሙ እንዳለ ነቢዩ ኤርምያስ የእግዚአብሔርን ቃል ስሙ። ኢየሱስ ክርስቶስ የኃጢአት ስርየት ነው። ኢየሱስ ክርስቶስ ጸጋ ኃይልን የሚሰጥ ኃጢአትና ለመምኞትን የሚያስክድ የክርስቶስን መምጣት እንድንጠባበቅ ኃይል የሚሰጠን ብቸኛ ምንጭ ነው። ኢየሱስን አናፍርበትም። ኢየሱስን አናፍርበትም። በኢየሱስ አንሸማቀቅም። እኛ የእግዚአብሔር ልጆች ተብለን የተጠራን ርቀን ነበርን፣ አሁን ግን ቀርበናል። ምሕረት አላገኘም ነበር፣ አሁን ግን ምሕረት አግኝተናል። የራቅን ነበርን፣ አሁን ግን የመንግስቱ ካህናት ነን። የሞትን ነበር፣ አሁን ግን በሰማይ ስፍራ ባለው በረከት በመንፈስ ቅዱስ ተባርከናል፣ ተሞልተናል። ሕያው ነን በኢየሱስ ስም። ሕያው ነን እኛ የዘላለም ተስፋ አለ። ተስፋችን ገንዘባችን አይደለም፣ ምድር ላይ ያለው ነገር አይደለም፣ የምንጠብቀው አይደለም፣ ሰው እንደሚያይ አናይም። የእኛ ተስፋ በሰማይ ነው። መዝገባችን የምናጠራቅመው በምድር አይደለም፣ በሰማይ ነው። ያ ነው ተስፋችን። አይናችንን ጨፍነን የምናየው እርሱ፣ አይናችንን ገልጠን የምናየው እርሱ በሰማይ ነው። የእኛ ክብር ኢየሱስ ይባላል። የእኛ ክብር ጽድቃችን ኢየሱስ ነው። አሜን። ክብራችን ኢየሱስ ነው። ቅድስናችን ኢየሱስ ነው። ሌላ ህይወት የለንም። ሌላ ህይወት ሲጀመር የለም። የትኛውም ሃይማኖት አያድንም። የእናንተ ስራ የማንም ሰው ስራ አያድንም፣ አያጸድቅም፣ ወደ እግዚአብሔር አያቀርብም። አንድ መንገድ አለ፣ በሰውና በእግዚአብሔር መካከል ሆኖ ፍጹም ሰውና ፍጹም አምላክ የሆነው ኢየሱስ ክርስቶስ ወደ እግዚአብሔር አብ አጽድቆ ቀድሶ በደሙ አጥቦ ያቀርባል። ለደካማው ብርታት ወዳጅ፣ ከወንድም ይልቅ የሚጠጋጋ፣ በመንፈስ ቅዱስ ውስጣችሁ ቀድሶ ሕያው አድርጎ የሚያኖር የእግዚአብሔር ጸጋ ክርስቶስ ይባላል። ኢየሱስ ብቻ ያድናል። ኢየሱስ ብቻ ያድናል። አንደበታችን ይህን ከመናገር በምድር ላይ እስካለን በዚህ ዘመን እስካለን ድረስ በሽምግልና፣ በወጣትነት፣ በልጅነት፣ በጉልምስና ሁሉ በወደቅንበት፣ በተነሳንበት፣ በጸናንበት፣ ባልጸናንበት ሁሉ
እንመሰክረዋለን። Spirit. ኢየሱስን Amen. እንመሰክረዋለን። መንፈስ ቅዱስ Amen. ያከብረዋል። ምድር ሁሉ Amen. ፊቷን ወደ ኢየሱስ ታዞራለች። Amen. በተናቁት ሰዎች የትም አትደርሱም በተባሉ ቤተሰቦቻቸው ኢየሱስ ባላመነባቸው ጓደኞቻቸው ኢየሱስ ባላመኖቻቸው ሞኝ ተደርጋችሁ በተቆጠራችሁበት እውቀት የላችሁም በተባላችሁበት ኢየሱስ ህዝቡን ኢየሱስ በእናንተ ይመልሳል። በእናንተ አሜን ይመልሳል። ስሙን አሜን ጠርታችሁ ይመለሳል። ኢየሱስን አሜን እንመሰክራለን። እየመሰከርን አሜን እንበረታለን። ስንወድቅ አሜን መስክረነው እንበረታለን። አቅቶን አሜን መስክረነው እንበረታለን። አሜን ጨለማ ውጦን ኢየሱስ ብለን ብርሃን ይወርሰናል። ጨለማችንን አሜን ይገፋል። አሜን ኢየሱስ ክርስቶስ ጌታ ነው። ኢየሱስ አሜን ክርስቶስ ሕያው ነው። ኢየሱስ አሜን ክርስቶስ የጌቶች ጌታ ነው። yes ኢየሱስ አሜን ክርስቶስ ሎርድ አልፋና ኦሜጋ ነው። ኢየሱስ አሜን ያድናል። ኢየሱስ አሜን የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። Father we ክብር thank you ለኢየሱስ ይሁን። Father we thank you Father we thank you አባ ኢየሱስ እናመሰግንሃለን አሜን አባ እናመሰግንሃለን አሜን Father we ኢየሱስ thank you አሜን መንፈስ ቅዱስ እናመሰግንሃለን አሜን መንፈስ ቅዱስ እናመሰግንሃለን we give you glory አባ በዚህ መካከል ያላችሁ 219 ሰው ኢየሱስን ያልተቀበላችሁ የመጀመሪያ ኢየሱስን የህይወቴ ጌታ ነው ብላችሁ ያልተቀበላችሁ ካላችሁ ሁለተኛ ደግሞ በጌታ ቤት የነበራችሁ ግን ደግሞ ባካርጋችሁ በቃ መመለስ አልችልም በጣም ድካም ውስጥ ነው ያለሁት ጌታኔን የሚቀበለኝ አይመስለኝም ለምትሉ ሰዎች አንዳንድ ቁጥር ጻፉልን let's pray for you right now let's pray for you let's pray for you እንጸልይላችሁ ይህንን የሰማችሁትን ይህንን እውነት በህይወታችሁ እንድታስገቡ ይህንን ኢየሱስ ኢንቫይት እንድታደርጉ ለሁላችሁም ይህን ጥሪ እናቀርባለን ጌታን ያልተቀበላችሁ ሰዎች እስከዛሬ ኢየሱስን ያልተቀበላችሁ ጌታን የህይወቴ አዳኝ ነው የህይወቴ እረኛ ነው ብላችሁ ኢየሱስን ኢንቫይት ያላደረጋችሁት በመስቀል ላይ ስለእናንተ ዋጋ ተከፍሏል የፈሰሰ ደም አለ ሃሌሉያ there is the blood of Jesus Christ ኃጢአትን ሁሉ ማጠብ የሚችል የኢየሱስ ክርስቶስ ደም አለ ኃጢአታችንን ሁሉ ማጠብ የሚችል የክርስቶስ ደም አለ ስለዚህ በዚህ መካከል ያላችሁ የራቃችሁ ባካርግ ያለው እኔ ከጌታ ቤት ርቅ ያለው እና ደግሞ ፍርሃት የሚሰማችሁ ኢየሱስ እኔን ይቀበለኛል ወይ ጌታ እኔን ይቀበለኛል ወይ ለምትሉ በርግጥ ኢየሱስ ይቀበላችኋል በርግጥ አረፈደም በርግጥ ጊዜው አሁን ነው ክብር ሁሉ ለኢየሱስ ይሁንለት በመስቀል ላይ የሞተልን አለ ደም ያፈሰሰ አለ ሃሌሉያ ስለ ኃጢአታችን ስለ በደላችን ለጤነኞች አይደለም ኢየሱስ የመጣው ለበሽተኞች መድኃኒት ለሚያስፈልጋቸው መታከም ለሚያስፈልጋቸው እንጂ በጣም ፐርፌክት ነን ለሚሉ በጣም በቂ ነው ህይወታችን በመንሰራው ነገር በቂ ነን ለሚሉ አይደለም ኢየሱስ የመጣው ኃጢአተኛ ነኝ በደለኛ ነኝ ለሚሉ ኢየሱስ መጥቷል አንዳንድ ቁጥር እንድጽፉ ኢንቫይት እናደርጋችኋለን አንዳንድ ቁጥር ጻፉ in the mighty name of Jesus Lord that today you're going to save your people አባት ሆይ አባ እንጠራሃለን ዛሬ እንጠራሃለን ባሪያዎችህ በዚህ ሆነን እንጠራሃለን ኢየሱስ ዛሬ ህዝብህን እንድታድን ጌታ ሆይ በኢየሱስ ስም አንዳንድ ቁጥር ጻፉ guys we'll pray for you guys okay we'll pray for you እኛም እንደናንተ ይቆምነን የእውነት ከብዙ ኃጢአት ከብዙ ሞት ከብዙ ጨለማ ከብዙ ፍርሃት ከብዙ በአጋንንት ሰራት ከብዙ የነበርነን ከዛ ሁሉ ፈቶ ዛሬ እዚህ ጋር ቆመን ስለ ኢየሱስ እንድናገር ያደረገን ጸጋ ይባላል the grace of the holy mighty God hallelujah the grace of the Lord ጻፉ ተባረኩ እየጻፋችሁ ጋይስ come on ፖል እመለከታለሁ ዘጽ እመለከታለሁ እግዚአብሔር ይባርካችሁ ሃኒታ እመለከታለሁ የኢትዮጵያ ባንዲራ እመለከታለሁ ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለጌታችን ይሁንለት ዶዶ እመለከታለሁ እግዚአብሔር ይባርክሽ ክብር ሁሉ ለኢየሱስ ይሁን the Lord is faithful guys እሺ ኢየሱስ ይወዳችኋል ይህንን መልእክት ስንነግራችሁ ይሄ ቃሉ የነገረንን ነው እኛ የዳንበት
የወጣንበትን እውነት፣ እኛን ነፃ ያወጣን እውነት፣ እኛን የፈታን እውነት፣ ጨለማ የነበረው ማንነታችንን ያበራው እውነት፣ መጋረጃ በፊታችን የነበረውን የገፈፈልንን ይህንን እውነት ለእናንተ እናቀርብላችኋለን። 7 ሰው መለከታለሁ። ናቲ እግዚአብሔር ይባርክ፣ ተባረክ። ክብር ለኢየሱስ ይሁንለት፣ ክብር ለኢየሱስ ይሁንለት። በሰማይ ታላቅ ደስታ ነው የሚሆነው። ሃሌሉያ። በሰማይ ታላቅ ደስታ ነው የሚሆነው ዛሬ። በሰማይ ታላቅ፣ በመላእክቱ መካከል ታላቅ ደስታ። ሃሌሉያ፣ ሃሌሉያ። ኢየሱስ እውነትም ሕይወት ነው፣ መንገድ ነው፣ እውነት ነው። አይተነዋል፣ ጌታን አይተነዋል። ሃሌሉያ፣ አይተነዋል ኢየሱስን። እወድሃለሁ ጌታ ሆይ፣ እንወድሃለን። 7 ሰው እሺ፣ ክብር ለኢየሱስ ይሁን። 7ታችሁ ቁጥር የጻፋችሁልን ወንድም እህቶቻችን አሁን በዚህ የምንጸልየውን ጸሎት እኔ የምጸልየውን ፖሊሻ አብሮኝ ይለዋል። ከዛ በኋላ አብረን የምንጸልየውን ጸሎት አብራችሁ ጸልዩ። ኦኬ አላችሁ? ከታች አላችሁ ጋይስ? ቁጥር የጻፋችሁ አላችሁ? በእምነት አብራችሁ እጃችሁን ልባችሁ ላይ አድርጋችሁ አብረን እንጸልያለን። አሜን አሜን። የምናመልከው ሕያው አምላክ ነው። ሞቶ የቀረ አይደለም። ሞትን ድል አድርጎ የተነሳ the resurrected one። ሃሌሉያ። በመካከላችን ደግሞ አለ ጌታ። አሜን። በመካከላችን አለ። ቃሉ ነግሮናል አይደለ? በተሰበሰባችሁበት 2 ወይ 3 ሆነን ባለንበት በዚያ የእግዚአብሔር መንፈስ በመካከላችን አለ። ክብር ለኢየሱስ ይሁንለት። አስኒ እግዚአብሔር ይባርክሽ። አጥናፉ እግዚአብሔር ይባርክ። ወንድሜ እህቴ እግዚአብሔር ይባርክሽ፣ እግዚአብሔር ይባርክሽ። ስለዚህ አሁን የምንጸልየውን ጸሎት ከታች እሺ እያላችሁ ጻፉልን ጋይዝ። አብራችሁ ለመጸለይ ዝግጁ ናችሁ? if you guys are ready አብረን እንጸልይ። አብራችሁ ለመጸለይ ዝግጁ ናችሁ ወንድም እህቶቼ? ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። ዛሬ ይሄ የሰማይ ደስታ ነው። አሜን። ፖሊሻ የእውነት ብሮ ይሄ አክሊል እኮ ነው ብሮ። ሰማይ ስትሄድ የእውነት በጌታ ዘንድ ጌታ አንተን ተጠቅሞ በተናገረው ቃል ያዳናቸው ናቸው እነዚህ ወንድም እህቶች። እሺ እሺ፣ ሬዲ ናችሁ? እሺ እሺ። ስለዚህ ይኸውላችሁ እኔ የምጸልየውን ጸሎት ፖሊሻ አብሮኝ ይለዋል። ስለዚህ አብራችሁን ጸልዩ። እሺ እኔ የምጸልየውን ፖል አብሮኝ ይለዋል። አብራችሁ ደግማችሁ ጸልዩ። አሜን አሜን አሜን። ሆሊ ስፒሪት አሜን አሜን። እሺ ጌታ ሆይ፣ ጌታ ሆይ አመሰግንሃለሁ፣ አመሰግንሃለሁ። እግዚአብሔር ሆይ፣ እግዚአብሔር ሆይ ስለ ምህረትህ፣ ስለ ምህረትህ፣ ስለ ቸርነትህ፣ ስለ ቸርነትህ አመሰግንሃለሁ፣ አመሰግንሃለሁ። ምህረትህ ምህረትህ ዛሬም ዛሬም በኔ ህይወት ስላላለቀ አመሰግንሃለሁ፣ አመሰግንሃለሁ። ጌታ ሆይ፣ ጌታ ሆይ እኔ ኃጢአተኛ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ በደለኛ ነኝ። ጌታ ሆይ፣ ጌታ ሆይ ኢየሱስ በመስቀል ላይ ስለ ኃጢአቴ እንደሞተ እንደተቀበረ ከሙታንም በሦስተኛው ቀን እንደተነሳ ወደ አባቱ ቀኝ እንደሄደ ደግሞ ሊወስደኝ እንደሚመለስ አምናለሁ። መጽሐፍ እንደሚል ይህንን በልቤ አምናለሁ። ኢየሱስም ጌታ እንደሆነ በአንደበቴ መሰክራለሁ። ኢየሱስ ጌታ ነው። 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 ዓለምን፣ ኃጢአትን፣ ሰይጣንን፣ ሲስተሙን ሁሉ እክደዋለሁ። ኢየሱስን የሕይወቴ ጌታ አምላክ አድርጌ በልቤ ላይ እሾመዋለሁ። ኢየሱስ ጌታ ነው። ይሄ ሰውነቴ የመንፈስ ቅዱስ ማደሪያ ነው።
የመንፈስ ቅዱስ ማደሪያ ነው። የአጋንንት አይደለም። የአጋንንት አይደለም። የዓለም አይደለም። የዓለም አይደለም። የኃጢአት አይደለም። የኃጢአት አይደለም። ይሄ ሰውነቴ የመንፈስ ቅዱስ ማደሪያ ነው። የመንፈስ ቅዱስ ማደሪያ ነው። ጌታ ሆይ ልጅህ አርገህ ስለተቀበልከኝ በደምህ ኃጢአቴን በደሌን ሁሉ ስላጠብክልኝ አመሰግንሃለሁ። ክብር ሁሉ ላንተ ይሆንልህ። አሜን 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 ኢየሱስ አሜን አሜን። ሆይ in the mighty name of Jesus we pray for this people. ለዚህ ጌታ ሆይ አንተን አሜን ብለው ለተቀበሉ ኢየሱስ የህይወቴ ጌታ ነው ብለው ለተቀበሉ አባት ሆይ we pray for them right now. ሰውነታችን የመንፈስ ቅዱስ ማደሪያ ነው ብለዋል። በጌታ በኢየሱስ ስም በሰውነታቸው ውስጥ ያለ ማንኛውም ጠላት፣ ማንኛውም አጋንንት በኢየሱስ ስም የተነቀለ ይሁን in Jesus አሜን። በጌታ በኢየሱስ ስም የፈረሰ ይሁን ማንኛውም የአጋንንት ኪዳን ከህይወታቸው ከዘመናቸው ላይ በኢየሱስ ስም የተሰበረ ይሁን አሜን። Lord, we have a covenant with you Jesus by your blood Abba. አሜን። በደምህ ኪዳን ገብተዋል ኢየሱስ አሜን። በኢየሱስ ስም ማንኛውም አጋንንት ሰውነታቸው ለቆ ይውጣ፣ አይምሮአቸው ለቆ ይውጣ በኢየሱስ ስም in the mighty name of Jesus, in the mighty name of Jesus, in the mighty name of Jesus, in the mighty name of Jesus. የስም ኃይል ጌታ ሆይ በጌታ በኢየሱስ ስም ማንኛውም አጋንንት ከነሱ ላይ ይነቀል፣ አይምሮአቸው ነፃ ይውጣ፣ ልባቸው ነፃ ይውጣ በኢየሱስ ስም መፈታት ይሁንላቸው በኢየሱስ ስም ነፃ መውጣት ይሆንላቸው አሜን። እናመሰግንሃለን ጌታ ሆይ ክብር ሁሉ ላንተ ይሁን። የቃልን ረሃብ ልቀቅላቸው፣ የጸሎት ረሃብ በኢየሱስ ስም ይለቀቅላቸው። አንተን መፈለግ፣ አንተን መጠማት ጌታ ሆይ አንተን መፈለግ ጌታ አንተን መራብ እንዲሆንላቸው በኢየሱስ ስም ይሄ መንፈስ እንዲያገኛቸው እንጸልያለን። አሜን። ሁሉ ላንተ ይሁንልህ። እናመሰግንሃለን። ይሄ ባንተ ዘንድ ጌታ ሆይ ይሄ በሰማይ ታላቅ ደስታ ሆኗልና በመላእክት ሁሉ መካከል ታላቅ ጌታ ሆይ ይሄ በሰማይ ታላቅ ደስታ ሆኗልና አሜን። እናመሰግንሃለን። አሜን። የእውነት ለኛም ደስታ ሆኖልናል። ለቅዱሳን ጌታ ሆይ ለልጆች ደስታ ሆኖልናል። የጠፉ ወንድሞች ስለተገኙ፣ የጠፉ እህቶቻችን ስለተገኙ በቃለ ኃይል በቃለ መንፈስ ዛሬ ብዙዎችን ወደ ቤት ስለመለስ እናመሰግንሃለን። አሜን። ክብር ሁሉ all the glory for you Jesus Christ. ክብር ሁሉ ተጠቅልሎ ላንተ ይሁን። ለባሪያዎች ምሕረትን ስላበዛህልን እናመሰግናለን እንወድሃለን ኢየሱስ። in Jesus pray amen 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 ክብር ለኢየሱስ ይሁን። አሜን። bro I feel Jesus hallelujah amen guys በጣም ወደ ጌታ ስለመጣችሁ እህት ወንድሞቻችን በጣም ነው የምንወዳችሁ። ለኔና ለፖልሻ እዚህ ጋር ላሉ ወንድም እህቶች ኢንቦክስ አርጉልን ፕሊዝ፣ በውስጥ በኩል ጻፉልን አላችሁ። ዋው አሜን 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 ጻፉልን። ኦኬ ጋይስ ኢንቦክስ አርጉልን በውስጥ በኩል። እኛ ትምህርት የምትማሩበትን ነገር እናመቻችላችኋለን። አብራችሁን ትጸልያላችሁ፣ ግሩፕ ጆይን ታደርጉናላችሁ፣ አብረን እንጸልያለን። ጌታ ይረዳናል። አሜን። ትበረታላችሁ። የእውነት ጌታን ትወዱታላችሁ። ጌታ ይመስገን። ፖሊዬ ቀጥል ወንድሜ። ተባረክናይ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወደ ቀጣይ ከመሄዳችን በፊት አንድ ወይ ሁለት ሰው አንድ ደቂቃ የሆነ ነገር መመስከር እፈልጋለሁ የሚል ካለ እድል ልስጥ። መናገር እፈልጋለሁ። ከቅድም ጀምሮ በጸሎቱ ላይ በነበረው ሰዓት ይህን ፊል አድርግ ያለው ወይም ጌታን ስለተቀበልኩ ደስ ብሎኛል እንዲህ ነበረ የሚል ሰው ካለ አንድ ቁጥር ጻፉልን። ለሁለት ሰው እድል ልስጥ።
ካለ መናገር የሚችል ቦታ ሆኖ መናገር የሚችል ካለ 1 ደቂቃ ጠብቃቸዋለሁ። መመስከር እፈልጋለሁ ገብቼ መመስከር እፈልጋለሁ ሚል ካለ 1 ቁጥር ይጻፍ። ኢየሱስ ጌታ ነው። ሳራ ሪኩዌስት ላኪልኝ እንትን ማለት አልችልም፣ ፕራይቬት ነው ይመስለኛል። ሪኩዌስት ላይ ስትልኪ ያስገቡሻል ወንድም እህቶች። እሺ ፖል ወንድሜ ሰላም ላንተ። ሰላም ነው። እንዴት ነው ወንድሜ? ሁሉ ሰላም? እግዚአብሔር ይመስገን አለን። ጌታ ይመስገን። ምትለን አለ ወንድሜ? ቆይ አንዴ። እሺ ሌላ ሳራ ላኪልን ሪኩዌስት። ሌላ ሰው ካለ 1 ሰው እድል ይሰጣል። ይሰማችኋል? አዎ ቀጥል። ላይክ የሆነ ነገር መናገር ፈልገው ላይ በጣም ከዚህ በፊት በጣም ጊልት ይሰማኝ ነበር፣ ፕራክቲስ በማድረገው ኃጢአት ማለት ነው። እና ከልጅነት ጀምሮ ደግሞ በጣም ኤክስትሪም የሆነ ፓራኖያ ያሰማኛል። በጣም 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 ማለት ነው ሃንድል ማድረግ የማልችለው ማለት ነው። ሴቪር የሆነ በቃ እንዴት ብዬ ላስረዳችሁ፣ በጣም ፓራኖያ ይሰማኛል በጣም። እና እናቴ ደግሞ ፕራክቲስ የምታደርገው የሆነ ነገር አለ ከድሮ ጀምሮ ማለት ነው። እና እኔ እንጃ እንዴት ብዬ ኤክስፕሌን ላድርገው ፓራኖያ የሚሰማኝ በጣም ፓራኖይድ ሆናለሁ። በጣም ፓራኖይድ ሆናለሁ። ለምን እንደምፈራ አላውቅም። ፖልሻ ወንድሜ ስማኝ። ይሰማኛል። ልብህን እንዲህ እጅህን ልብ ላይ እሺ። እና ዝም ብለህ እስቲ ኢየሱስ ይሰማችኋል? ጸጥ ወዳለ ቦታ መሄድ ትችላለህ ወንድሜ? ኦኬ እሺ። አሁንስ? እሺ። የናሂ ድምፅ እየታፈነ ነው። እኔ ይሰማኛል። ትንሽ እስቲ ታላጅ ምንድን ነው የሚሰማህ? ፓራኖይድ ሆናለሁ በቃ ዝም ብዬ ማለት ነው። ከመሬት ተነስቼ ፕራክቲስ የማደርገው ኃጢአት አለ። በፊት በጣም ጊልት ይሰማኝ ነበር። አሁን ደግሞ በቃ ናም ሆንኩኝ። በቃ ኤክስትሪምሊ ናም ሆንኩኝ። ሰው ጊልት ሲሰማ ወደ እግዚአብሔር ተርን የሚያደርገው በቃ ከመብዛቱ የተነሳ በቃ ቅጥ ያጣ ከመሆኑ የተነሳ በቃ ናም ሆንኩኝ። የት ነው የምትኖረው ፖልሻ? የት ነው የምትኖረው ወንድሜ? አሁን ዩኬ ነው ያለሁት። ዩኬ ነው የምትኖረው? የት ከተማ? ክሮውሊ የምትባል ከተማ ነው። ክሮውሊ። እሺ ኢንቦክስ አድርግልንና በውስጥ እንጸልይላለን። እሺ እኔና ፖል እንደውልልህና እንጸልይላለን። ኢንቦክስ አድርግልኝ እሺ፣ እንዳትረሳው። ኢንቦክስ አድርግልኝ። በጣም ነው የምንወድህ። እሺ በጣም እንወድሃለን። ጌታ በጣም ነው የሚወድህ። እሺ ኢየሱስ ነፃ ያወጣሃል። አሜን። ነፃ ያወጣሃል። እሺ ወንድሜ ምንም እንዳትፈራ፣ ጌታ ነፃ ያወጣል ወንድሜ። ተባረክልን። እሺ እንወድሃለን። ተባረክ። ኢንቦክስ አድርግልን እሺ፣ እንዳትረሳው። እኔም ያው ፎሎ አድርጌያለሁ። እሺ ተባረክ ወንድሜ። እኛ ዩሮፕ ፎር ጂሰስ የሚባል ግሩፕ አለ። በጣም ብዙ ወንድም እህቶች ስላሉ አብረን እንጸልያለን። እሺ
እሺ ቴንኪው በጣም አመሰግናለሁ። እሺ እንወዳለን። ተባረክልኝ። ተባረክ። ተባረክ ነይ። እሺ ዘፂ ሰላም ሰላም፣ እንዴት ናችሁ? ደህና ነሽ እህቴ? ሁሉ ሰላም? ሁሉ ሰላም፣ ደህና ነኝ። እኔ አንድ ምስክርነት አለኝ። ናሆም እየጸለየ ነው ላይቭ የገባሁትኝ እና በቃ ጸሎቱ ሙሉ ለእኔ እስከሚመስለኝ ድረስ አይ ቲንክ 1 ወር ምናምን ይሆነኛል። የእግዚአብሔርን ቃል ከፍቼ ከማነብ ይልቅ በቃ በጣም ማንበብ አቅቶኝ ከፍቼ ከማነብ ይልቅ ቤት ውስጥ ከባድ ስራ በቃ ብሰራ ይሻለኛል። ምን አዚም እንዳደረገብኝ አላቅም። መጸለይ አልችልም፣ ቃሉን ማንበብ እና በቃ ረሃቤ ሁሉ ነገር ጠፋብኝና አንድ ሱስ አለብኝ። በቃ የዘፈን ሱስ ምንም በቃ መላቀቅ አልቻልኩም ነበረ። እየጸለየ በቃ የሆነ ነገር ከልቤ ላይ እንትን ሲወርዳ ያለው የእውነት ማለት ነው። እና አሁን በጣም የሆነ ነፃነት እየተሰማኝ ነው። በጣም የገረመኝ ነገር እየጸለየ ናሆም አይምሯችሁ ላይ ሰይጣን ውሸት በእውነት እንትን ብሎ ሸፍኖ ውሸት ያስቀመጠ ያለ በጣም ነበር የገረመኝ። በጣም በቃ ሰይጣን ብዙ ውሸቶችን አይምሮዬ ላይ በእውነት እየሸፈነ ያስቀመጠው ነገር ነበርና በቃ አሁን በጣም ነው ነፃነት የተሰማኝ ያለው ናሆም ከጸለየ በኋላ እና በቃ ይሄ አዚም እንደሆነ ራሱ አላቅም ነበር አለማንበብ መጽሐፍ ቅዱስ አለመጸለይና በቃ አሁን በጣም በጣም እግዚአብሔር ይባርካችሁ። በእውነት ጌታ ይባርካችሁ። አሜን አሜን። ክብር ለኢየሱስ ይሁንለት። ተባረክልኝ እህቴ። የት ሀገር ነው የምትኖረው? እኔ ኢትዮጵያ ድሬዳዋ ነው የምኖረው። ኦኬ ኦኬ። እሺ እዚህ ፕሬየር ሩም ጆይን አድርገሻል? አላደረኩም። ኦኬ። የናወድ ሀገር ነው የምትኖሪ። ይኸው ከታች ኡርጂ የሚለው አካውንት አየሽው? ኡርጂ ጉተማ የሚለው እሱን ሊንክ ኮፒ አድርጊውና ከዛ በኋላ እዛ እንትን ላይ ወይ ክሮም ላይ ወይ ኢንተርኔት ላይ ሄደሽ ፔስት አድርገሽው ሰርች ስታደርጊው ያመጣልሻል ግሩፕ። ካልሆነ ደግሞ ካላገኘሽው ፎሎ ላድርግሽ። አላገኘሁትም ብለሽ ጻፊልኝ፣ ያስገባሻል። ቁጥሬን እሰጥሻለሁ። እሺ እንትን ተምረሻል? ደህንነት ደቀ መዝሙር ተምረሻል? አዎ ተምሬያለሁ። አገለግል ነበረ። አቁሜ ነው ማገልገል። ተምሬያለሁ እና ባርክ አድርጌ ነበረ። እሺ እሺ በጻፊልኝና እዛ ጆይን አድርገን ብሩክስ አደርግላለሁ። እሺ ተባረኩ በጣም አሜን አሜን። ክብር ለኢየሱስ ይሁን። እሺ ሌላ ሰው አለ? አንድ ሰው እድል ምሰጠው በዛሬው ጸሎት ላይ አንድ ቁጥር ብትጽፉ አስገባችኋለሁ። ክብር ለኢየሱስ ይሁን። ጌታን የተቀበላችሁ ደህንነትን መማር የምትፈልጉ ደቀ መዝሙር ጻፉልን። ኢትዮጵያም ያላችሁ በአካል ራሱ እንድትማሩ ሜላም ስላለ ያመቻችላችኋል። ሌሎችም አትችሉ ደግሞ እኛ በኦንላይን። እሺ አንድ ቁጥር የምትጽፉ እንትን አድርጉልኝ፣ ሪኩዌስት እስኪ ላኩልኝ። እንትን ነው ፕራይቬት ነው አካውንታችሁ። ሻይን የሚል አካውንት እና ሳራ ሪኩዌስት ላኩልኝ። ካልሆነ እንቀጥል። እሺ የገባኸው ወንድም 16 የሚለው ሰላም ላንተ። እሺ ሻይን ቆይ ላስገባሽ። እሺ ጌታን መቀበል እፈልጋለሁ። እሺ ሰላም ሻይን ወንድም ወይ እህቴ ሶሪ። ሰላም ሰላም፣ እንዴት ነሽ እህቴ? ሁሉ ሰላም? እግዚአብሔር ይመስገን ሰላም ነው። ጌታ ይመስገን። ምስክርነት አለሽ?
ምስክርነት እሺ አለኝ እሺ እሺ ኔት ነው። ተባረኩ። በጣም አሜን። በጣም ዛሬ በቃ እውነት በጣም እግዚአብሔር ይመስገን። በጣም እግዚአብሔር በጣም ሊነካኝ እውነት ሳለቅስ ነው የነበረው ከገባው ጀምሮና ፖል በቃ የተናገርከው ነገር ወደ መጨረሻ አካባቢ ነበር የገባሁት። የሚገርመው ነገር እና ልክ ስገባ ደግሞ የሆነ ሶሻል ሚዲያ ላይ እንደዚህ የሚሳደቡ ሰዎች ምናምን የምታዳምጡ ምናምን እያልክን የነበረው እና የሚገርምህ ነገር ልክ አንተ ላይቭ ላይ ከመግባቴ በፊት ማለት ነው እንደዛ የሆነ የምከታተለው ሰው አለ ሶሻል ሚዲያ ላይ እና በቃ ስድብ ነው ኮንቴንቱ እንዳለ እና እሱን እያዳመጥኩ ላይቭ ገብቼ የእሱን እያዳመጥኩ ነው የነበረው እና ልክ አንተ ጋር ስመጣ ሶሻል ሚዲያ ላይ እንደዚህ የሚሳደቡ ሰዎችን የምታዳምጡ ምናምን እያልክ በጣም ነው የደነገጥኩት እና እስፔሻሊ ዲስ ካፕል ዴይስ ደግሞ እግዚአብሔር በጣም እየተናገረኝ ነበረ። እንደዚህ ነገሮችን በጣም የተለወጥኩት ቲክቶክ ከጀመርኩ ጀምሮ 1 ዓመት ሆነኝና በቃ ወንድም ፖል እንዳለው በጣም ጊልቲ በቃ በጣም ጊልቲ የሆነ ነገር ይሰማኝ ነበር። በጣም ከብዶ ነበረ እንዴት መውጣት በቃ እስኪያቅተኝ ድረስ ማለት ነው። ቲክቶክ ከጀመርኩ ጀምሮ 1 ዓመት ሞላ። ኦልሞስት ላይክ 4 hours 5 hours ነው ስፔንድ ማድረገው ቲክቶክ ላይቭ ምናምን እያየሁኝ እና ጌታን ምንጫችሁ አድርጉ በቃ ወደ ጌታ ተጠጉ ምናምን ስትል ሲደብረኝ ወደ ቲክቶክ ነው፣ ሳዝን ወደ ቲክቶክ ነው። ዩ ኖ ኢንተርቴንመንት በቃ ኢንስቴድ ኦፍ ላይክ ፕሬይንግ ምናምን ቲክቶክ ላይ ነኝ ሁል ጊዜ እና ደግሞ በቃ ጥሩ ኮንቴንቶችን ለራሱ እንትን አይደለም እና በቃ በጣም የጨነቀኝ ነበረ ይሄ ዲስ ካፕል ዴይስ እና እንትንም ስትል ጊዜ ይሄ ምንድን ነው ሪፖስት የምታደርጉት ነገር እንትን የእግዚአብሔርን መዝሙሮች ምናምን ፖስት አደረጉና ከዛ በኋላ ደግሞ ሪፖስት አደርጋላችሁ እንደዚህ አይነት ነገሮች ስትል አሁን ትናንትና አካውንቲን ፕራይቬት አደረኩት። በጣም ሼም ይዞኝ ማለት ነው። የእግዚአብሔርን ነገር ፖስት አደረግና ከዛ በኋላ ደግሞ የማይሆን ነገሮችን እንትን አደርጋለሁኝ። ትናንትና ሼም ይዞኝ በኢየሱስ ስም በጣም ተዳፈርኩ ብዬ አካውንቲን ፕራይቬት አደረኩትና በቃ በጣም እያለቀስኩ ነበረ። ናሆምም ልክ ሲጸልይ ጊዜ በቃ በጣም እያለቀስኩ ነበርና for the first time in the longest ማለት ነው በቃ the presence of God ፊል አደረኩኝ። በጣም ጊልት ሄቪነስ በጣም የተሰማኝ የነበረው ነገር እንዳለ በቃ ላይ ነው የወጣውና በቃ የሆነ እውነት በጣም የሆነ በቃ ላይት እንደሆንኩ የተሰማኝ ነው በጣም እና I'm so grateful and I know that ከዚህ ቀጥሎ የሚመጡ ቀኖችም I know like my prayer life my word life ምናምን አየረ በጣም እርግጠኛ ነኝ እና አሜን። ኢየሱስ ተባረኩ። በጣም አመሰግናለሁ። አሜን አሜን። ዋው ክብር ለጌታ ይሁን። ክብር ሁሉ ለኢየሱስ እና ለኢየሱስ ብቻ ይሁን። ክብር ለኢየሱስ ይሁን። ስምሽ ማን ነው እህቴ? መናገር ከቻልሽ። ስሜ ርትኢ ነው። ኦኬ። የት ነው የምትኖር? ዱባይ ነው ያለሁት። እሺ በውስጥ ጻፊልንና ዩካን ጆይን ማድረግ ትችላለሽ እኛንና አዳረግሻለሁ ግሩፕ ውስጥ አብረው የሚጸልዩ አሁን ራሱ ጾምና ጸሎት ላይ ነን። እዛም ጆይን ማድረግ ትችላለሽ እና በውስጥ ጻፊልኝ። አይ ቲንክ ፎሎ አድርጌሻለሁ። እሺ ቴንክ ዩ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። ክብር ለኢየሱስ ይሁን። አሜን። እሺ ተባረኪ። ሌላ አለ ያላስገባሁት አንድ ቁጥር ጽፎ እሺ ይሄን ወንድም ወርህት ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እሺ ባይዘዌ እሷ የተናገረችው ሰምታችሁ ከሆነ ጌታ እሺ ይሰማሉ እንደሚሰማ